ሰላም እንደምን አላችሁ? ከረጅም ጊዜ በኋላ ከሌላ ዓለም ክፍል ወደ እናንተ መጥቻለሁ። ባለን ሰፊ ሳልዩና ምክንያት ላይ ቀጥታ ልንገናኝ አልቻልንም። ምክንያቱም እናንተ ጋር 4 ሰዓት ሲሆን እዚህ 10 ሰዓት ወደ 11 ሰዓት እየቆጠረ ነው የሚሆነው። ስለዚህ በተቻለ መጠን ከኢዲዲ አካዳሚ የቤዚክ ኮምፒውተር ስኪል ሰርቲፊኬታችሁን ለመውሰድ የቀሯችሁን ኤሪያዎች ማለትም ኤክሴል ላይ የቀሩን ሀሳቦች እና ስለ ሞደርን ኤአይ ኢራ ወሳኝ ነጥቦች እናያለን። ከዛ እንጨርሳለን። በጣም ድንቅ ተማሪዎች ነበራችሁ። ኢዲዲ አካዳሚ ሞር አድቫንስድ አይቲ በዲፕሎማ ቢጀምር ፈርታይል ማይንድ እንዳለ የተገነዘቡ ይመስለኛል። የሚጠበቁባችሁን የሃይስኩል ሪከርድስ በማሰናዳት በትምህርት ሚኒስቴር ስር ባለ ካሪኩለም መደበኛ ሲኦሲ የምትፈተኑበት አግባብ ተመቻችቶ አይ ቲንክ ከዲፕሎማ እስከ ሌቨል ሃየር ሌቨልስ በመውሰድ የገንዘብ የእውቀትም ዲያስፖራ ሆናችሁ ወደ ሀገራችሁ እንደምትመለሱ ነው ምኞቴ። ስለዚህ በተቻለ መልኩ ኮንሳይስሊ ሳይንዛዛ መቅረት የሌለበትን የቤዚክ ኮምፒውተር ስኪልስ ከኢዲዲ አካዳሚ ለማግኘት ቀረ የምንላቸውን ኢምፖርታንት የሆኑ አይዲያዎች ለማንሳት እንሞክራለን። ስለ ኤክሰል ነበር ስናይ የነበረው ላስት ታይም። ኤክሰል ምንድን ነው? ምን ማድረግ እንችላለን? መሰረታዊ ሃንድ ሶን የሆኑ ኤክሰርሳይዞችን ለመስራት ሞክረን ነበር። ሪካፕ እናድርግና ቶሎ እንሄዳለን ማለት ነው። ዋትስ ኤክሰል? Microsoft Excel is a spreadsheet program used to input numbers and text. It can calculate automatically and works on computers, primarily in offices and businesses. Okay, so think of Excel as a digital paper with a built-in calculator. So እንደዚህ ማሰብ ትችላላችሁ። ወረቀት ላይ የሚሸጣቸውን አይተሞች ፕሮዳክቶች ዝርዝር ቢኖራችሁና ገንዘቦቻቸው እያንዳንዱ የተሸጡበት ገንዘብ እና ብዛት ያለበት ሃርድ ወረቀት ላይ ጽፋችሁ ቢሆን ከዛ በኋላ ድምር በቀን የተሰራውን ገንዘብ ለማወቅ ምንድነው የምትጠቀመው? ካልኩሌተር ታመጡና ካልኩሌት ታደርጋላችሁ እንደገና። ከዛ በኋላ ያን ወረቀት ታስቀምጣላችሁ ነው። ይሄንን ነው እንግዲህ ዲጂታሊ ሶልቭ ያደረገው። ከዚህ በፊትም ዲስከስ አድርገናል። ድጋሚ ላስታውሳችሁ ብዬ ይሄ ነው ሞር ዲጂታል በሆነ መልኩ ሃርድ በሆነ በወረቀት ላይ መጻፍ ሳያስፈልጋችሁ እንደገና ደግሞ ካልኩሌተር ተጠቅማችሁ ሂሳቦችን ካልኩሌት ማድረግ ሳይጠበቅባችሁ አውቶሜት ሊያደርግላችሁ ይችላል ነው። ኮምፒውተር ላይ ወር ደግሞ በስልኮቻችሁ ስፕሬድሺት አፖች በመጠቀም ዲቴይሎች ልትጽፉ ትችላላችሁ። በስፔሻሊ ደግሞ ኳንቲቴቲቭ የሆነ ዳታዎች በቁጥር ጋር የተያያዙ ለምሳሌ የተሸጡ ፕሮዳክቶች መጠን፣ ገንዘብ፣ የመዋጮዎች ገንዘብ መጠን ቶታል ምን ያህል ነው፣ እንደዚህ አይነት ኳንቲቴቲቭሊ የሚቀመጡ ዳታዎችን ትራዲሽናል በሆነ መልኩ ከመያዝ ይሄኛው ሞር አድቫንስድ በሆነ መልኩ ልንይዝ እንችላለን። ሞር ደግሞ ሶፊስቲኬትድ የሆኑ እንትሎችን ሊሰራልን ይችላል። ማሶችን ሊሰራልን ይችላል። አቨሬጅ ሊያወጣልን ይችላል። አቨሬጅ እየሰራን አይተን ነበር። ድምር እያንዳንዷን እየደመረን ከመሄድ ቶታል ባንዴ ድምር አድርጎ ሊያስቀምጥልን ይችላል። which is more error ይቀንሳል። this way human made ኤረሮችን ሊቀንስልን ይችላል። እኔ ደግሞ በወረቀት የሚቀመጥ ነገር ሊጠፋ ይችላል፣ ሊበላሽ ይችላል። this way ዲጂታሊ ስናስቀምጥ ሼር ልናጋራው እንችላለን። የተለያዩ ክላውድ ላይ ልናስቀምጠው እንችላለን፣ ድራይቭ ላይ ልናስቀምጠው እንችላለን፣ ኢሜይሎቻችን ላይ ልናስቀምጠው እንችላለን፣ በዋትስአፕ ግሩፕ ላይ ልናጋራው እንችላለን። ሞር ምቹ ነው፣ የተሻለ ልንገለገልበት እንችላለን ነው። ኦኬ እንደዛ ካለ think of Excel as a digital paper። ስለዚህ እንደ ዲጂታል ፔፐር ልታስቡ ትችላላችሁ።
with a built-in calculator። ስለዚህ ወረቀት ላይ ዝርዝር ጽፋችሁ የፕሮዳክቶች ሊሆን ይችላል or ደግሞ የመዋጮ ዝርዝር ጽፋችሁ ካልኩሌተር መጠቀም ያስፈልጋችሁም ነው። this way with a digital paper will do the maths ሂሳብም ይሰራልናል። ስለዚህ Excel simply put it this way is a digital paper with a built-in calculator. This is a simple and excellent definition. So and ከዚህ ከኤክሰል ጋር በተያያዘ ጉግል ሺት ይባላል። እሱን አሳያችኋለሁ። እሱ ነው ሶ ጉግል ሺት በጣም ጥሩ የሆነ ስልኮቻችን ላይ ያለ የስፕሬድሺት አፕ ነው እንደ ኤክሴል። ኦኬ ሶ Google Sheets is an online spreadsheet tool that works on any device. ይሄ ነው የጉግል ሺት ቢዩቲው። በስልኮቻችሁ በማንኛውም ቦታ አክሰስ ልታደርጉ ትችላላችሁ ዳታውን ኢቭን በሌላ ስልክ እንኳን እና አክሰስ የምትሰጡት ሌላ ሰው ያን ዳታ ሊያዩ ይችላል። ስፔሻሊ 2 እና 3 ሱቅ ያላችሁ ተማሪዎቻችን ምን ማድረግ ትችላላችሁ? እዚህ ላይ ዳታውን በአግባቡ ካስቀመጣችሁ በኋላ ፊዚካሊ ሄዳችሁ ወዲያው መቆጣጠር አይጠበቅባችሁም። እዛው ዳታውን ሾፕ ላይ ያሉ ታክ ሾፕ ላይ የሚሰሩ ሰራተኞች አፕዴት ያደርጋሉ። ካላችሁበት ሆናችሁ በኢሜይሎቻችሁ ገብታችሁ መረጃውን ማየት ትችላላችሁ። ዴይሊ አፕዴት ሊደርሳችሁ ይችላል። የጉግል ሺት አድቫንቴጁ ይሄ ነው። Okay, so simply put it this way, Google Sheets is essentially an Excel, but on the internet. ኢንተርኔት ላይ ኤክሴል ከዚህ በፊት የምታስታውሱ ከሆነ ኮምፒውተር ላይ ነው አይደል? it's offline የሚሰራው። Google Sheets ግን ይሄን አንድ ደረጃ ከፍ ያደርገዋል። it works both way, offlineም ኦንላይንም ይሰራል። ግን ኦንላይን ልትከታተሉ ትችላላችሁ። ኤቭሪ ቼንጅስ ኦንላይን መከታተል ትችላላችሁ። ስለዚህ ቤታችሁ ሆናችሁ ያለውን የዛን ዳታ ለውጦች ማየት ትችላላችሁ ነው። ኦኬ ሶ ይሄ ነው የጉግል ሺት ከኤክሴል የሚለየው ማለት ነው። ሶ why use Excel and Sheets? እነዚህ የስፕሬድሺት አፕሮች ለምንድነው የምንጠቀመው? ያን ከቨር አድርገናል። አድቫንቴጆቻቸውን የሚሰጡን ጥቅም አይተናል። ሪካፕ ለማድረግ ኦርጋናይዝድ ሊያደርግልን ይችላል ሪካርዶቻችንን። ኦኬ ዳታዎቻችን ኒት በሆነ መልኩ በሃርድ ወረቀት ላይ የሚጻፍ ነገር ሊጠፋ ይችላል። it's not the best way to hold the data, so is organized ሪካርድ እንዲኖረን ከፈለግን ኤክሴል እና ሺት መጠቀም አለብን እና ኤረር ሪዱስ በማድረግ ኤረር ሂውመን ሜድ ኤረርስ ጉግል ሺት ኦር ደግሞ ኤክሴል በመጠቀም ጊዜ አይኖርም ኦር ደግሞ በጣም ይቀንስልናል እና ጊዜያችንን ሴቭ ያደርግልናል። ለምሳሌ የሆነ መዋጮች ኦር ደግሞ የሆነ እድር ላይ ሊሆን ይችላል ገንዘብ ተሰባስቦ ያንን እየደመሩ መዋል በጣም ማሰልቺ ነገር ነው ሊበዛ ስለሚችል። ኦኬ እና ሱቅ ላይ የተሸጡ አይተሞች ድምር የቀን ገቢ ወጪ ለመመዝገብ በኖርማሊ በወረቀትና በስክሪፕቶ አድካሚ ነው። በካልኩሌተር ሲሰራ ስህተት ሊፈጠር ይችላል። ሶ በኤክሴል እና በሺት በምንሰራ ሰዓት በጉግል ሺት እና በኤክሴል በምንሰራ ሰዓት እንደዚህ አይነት ስህተቶች አይኖሩም። ስንደምር አውቶማቲካሊ ነው የሚደምርልን። ሶ and አብዛኞቹን ከሂሳብ ጋር የተገናኙ ነገሮች ስንሰራ በተሻለ በፍጥነት ነው የሚሰራልን እና ኤረር ፍሪ ነው። እንትን የለውም ስህተት or ደግሞ ሂውመን ሜድ የሆኑ ስህተቶችን በቀነሰ መልኩ ያድ አድቫንቴጅ ነው እና this helps manage money effectively። እና ቤዚክ ስፕሬድሺት ስትራክቸር ምንድነው አይተናል። ይሄንንም ኮለምንሶች ሮውስ የሚባሉትን ሴሎች A1 B1 ምናምን ያል አይተን ነበር ታስታውሳላችሁ። በኮለምን ወይም ደግሞ በቋሚው እና በሮውስ በአግድም እያንዳንዷን ሴል እንዴት ፒን ፖይንት እንደምናደርግ አይተን ነበር። ስለዚህ ዳታ በአግባቡ ማስገባት አለብን ሺት ላይ እና ጉግል ሺት ላይ ኦር ደግሞ ኤክሴል ላይ ስንሰራ መርሳት የሌለብን ነገር
ፕሮፐርሊ ዳታ ስናስገባ ነው ኤክሴል ኦር ደግሞ ጉግል ሺት እንትን ሊያደርግልን የሚችለው ቤስት ጥቅሙ ልናገኝ የምንችለው እና ስሞችን እና ቀኖችን እና ቁጥሮችን መቀላቀል የለብንም። ኦኬ ስም ከሆነ በስም እንትን በስም ኮለምን ስምን ብቻ በቁጥር ማስገባት ባለብን ቦታ ቁጥር ብቻ፣ ቀን ማስገባት ባለብን ቦታ ቀን ብቻ ነው ማስገባት ያለብን። ከተቀላቀለ ለስሌት አይመቸውም ማለት ነው። ያ እና የተለያዩ ፎርሙላዎች አይተን ነበር እና ፎርሙላዎችን ሁሉ ኢምፕሊመንት ስናደርግ ኢዝ ኢኳል ቱ ብለን እንደምንጀምር አይተን ነበር። ለምሳሌ ኮለምን የመጀመሪያው ኮለም እና ሁለተኛ ኮለም ላይ ያሉ ቁጥሮችን መደመር ከፈለገን ሌትስ ሴይ የመጀመሪያው ኮለም የሚጀምረው ከA1 ነው ብለን ብናስብ፣ ሁለተኛው ኮለም ደግሞ ከB1 ነው ብለን ብናስብ እነሱን ሁለቱን ለመደመር ኢዝ ኢኳል ቱ ብለን A1 + B1 ለአዲሽን መቀነስ ከፈለግን ደግሞ A1 - B1 እያል የተለያዩ ሂሳብ ስሌቶች እንደምንሰራ አይተን ነበርና ኢዝ ኢኳል ቱ ብለን እንደምንጀምር የሆነ ፎርሙላ ኤክሲኪዩት ለማድረግ ስንፈልግ ኢዝ ኢኳል ቱ ብለን እንደምንጀምር አይተናል። ስለዚህ እቺኛው አሁን የሲምፕል ታክሾፕ ኤግዛምፕል ናት። የመጀመሪያው ኮለምን የፕሮዳክት ኔም ነው አይደል? ብሬድ ኢዝ ኤ ፕሮዳክት ኔም እና ሁለተኛው ኮለምን የፕሮፊት ካልኩሌት የምታደርግ ናት ነው። የፕሮፊት ካልኩሌት የሚያደርግ የስፕሬድሺት ኤግዛምፕል ነው። እና የመጀመሪያው ኮለምን ይሄ የምታዩት ኮለምን የፕሮዳክት ኔም ነው። ሁለተኛው የተገዛበት ፕራይስ ነው። ሶስተኛው የሚሸጥበት ፕራይስ ነው እና በቀን የተሸጠው መጠን ቁጥር ነው ይሄኛው። ስለዚህ ፕሮፊቱ እንዴት ነው የሚሆነው? ትርፉ ያ ሱቅ ከዳቦ ያን ብሬድ በመሸጥ ምን ያህል አትርፏል በዛ ቀን የሚለውን ካልኩሌት ለማድረግ ዳቦ የተገዛበት ሂሳብ አለ፣ የሚሸጥበት ሂሳብ አለ፣ የተሸጡ ዳቦዎች ብዛት አለ። ራይት። ስለዚህ የሚሸጥበት ሂሳብ ሲቀነስ የተገዛበት ሂሳብ ሲባዛ የተሸጠው የዳቦ ቁጥር ካልኩሌት ሲደረግ አንድ ላይ ስንት ይመጣል? ፕሮፊት። ስለዚህ እቺኛው ኮለምን የፕሮፊት ናት። ፎርሙላውን በዚህ መልኩ መጻፍ እንችላለን ማለት እና ድራግ አድርገን ወደታች በመሳብ ለሁሉም ፕሮዳክቶች እንዴት እንደምንጠቀም ደግመን እናያለን። አሁን የተለያዩ አድቫንቴጆች አሉት፣ የተለያዩ ጥቅሞች አሉት ኤክሴል። ኦኬ ፕሮፐርሊ ሾፖች ላይ ተግባራዊ ብታደርጓቸው የምን ያህል ስቶክ ሌቭላችሁ ምን ያህል እንደሆነ እያንዳንዱ ፕሮዳክት ማወቅ ትችላላችሁ፣ ሾፕ ላይ ኢምፕሊመንት ብታደርጉት ማለት ነው። ኦኬ እና ድንገት እቃ አለቀ አትባሉም። ቢኮዝ ስልካችሁን የከፈታችሁ ያለቀን እቃ ማየት ትችላላችሁ፣ እያለቀ ያለን እቃ። ኦኬ ወዲያው በየሆነ ያህል ኢንተርቫል አፕዴት የምትደረጉ ከሆነ ወይም በየሆነ ያህል ቀን አፕዴት የምትደረጉ ከሆነ ከሚያልቅበት ቀን ቀድማችሁ ስቶካችሁን ከእንትን ማለት ትችላላችሁ፣ ሪፊል ማድረግ ትችላላችሁ። ኦኬ ያ ሞር ከስፕሬድሺት ጋር በተቆራኛችሁ ቁጥር በተጠቀማችሁት ቁጥር አድቫንቴጁን ምን ላይ ያደርግላችሁ እንደሚችል ምን ማድረግ እንደምትችሉ ያያችሁ ትሄዳላችሁ። መሰረታዊ የሚባለውን ነገር እናያለን። እና ኮመን የሚሰራ ሚስቴክ ምንድነው እዚህ ላይ ቀደም እንደተነጋገርነው ቁጥርና እንትሎችን ቴክስቶችን መቀላቀል። ለምሳሌ ብሬድ ብላችሁ ወዲያው 5 ልትሉ አትችሉም። አንድ ሴል ላይ ኢን ሲንግል ሴል ብሬድ 5 ማለት የለባችሁ። ኦኬ ቴክስትና ቁጥር መቀላቀል የለበትም። አንድ ሴል ወይም በአንድ ኮለምን ወደታች መግባት ያለበት ዳታ ተመሳሳይ ነው። ቁጥር ከሆነ ቁጥር፣ ቴክስት ከሆነ ደግሞ ቴክስት። ኤን ደግሞ ፎርሙላዎችን ማጥፋት የለባችሁም። ፋይሎቻችሁን በየሬጉላርሊ
ሴቭ ማድረግ መቻል አለባችሁ። ስለዚህ ኤክሴል and Google Sheets are powerful tools for smart individuals እና ኢዚ ነው፣ ኢዝሊ መጠቀም ትችላላችሁ። ኦኬ ስለዚህ ይሄን በስልኬ የተጠቀምኩ አሳያችኋለሁ ላይቭ። ሰላም እንደምን አላችሁ? የኤክሴል ኢንተርፌስ ታስታውሳላችሁ። አሁን ይሄ ደግሞ የጉግል ሺት ነው። ጉግል ሺት በስልኮቻችን ላይ እንዴት መጠቀም እንደምንችል ነው የምናየው። ሁሉም አንድሮይድ ስልክ ላይ አለ ይሄ እና በኮምፒውተሮቻችን ደግሞ እንዴት መጠቀም እንደምንችል እናያለን። ተመሳሳይ ነው ከኤክሴል ጋር፣ ግን ይሄኛው አብዛኛው ነገር እንደ ኤክሴል ሆኖ ሞር በኢንተርኔት አክሰስ ለማድረግ መቀሉ ነው ጥቅሙ። እና አንድ ዶክመንት የተለያየ ሰው አክሰስ በመስጠት የዳታ ለውጦችን በተለያየ ስልክ እና ከተለያየ ቦታ መከታተል ትችላላችሁ። እና በኮምፒውተራችሁ ሆነ በስልክ መጠቀም ትችላላችሁ። በመጀመሪያ እንዴት በስልኮቻችን መጠቀም እንደምንችል እናያለን። ኦኬ ይሄ ጉግል ሺት እንከፍትና በታች በኩል ቀኝ ላይ እዚች ጋር እንደምታዩት የፕላስ ምልክት አለች። እሷን እንጫናለን። ከዛ በኋላ የተለያዩ ቴምፕሌቶች አሉ። የፈለግነውን ቴምፕሌት መምረጥ እንችላለን። ፎር ናው ኒው ስፕሬድሺት የሚለውን እንክፈት። ኦኬ ይሄው እንደምታዩት ኮለምኖች አሉ። ኮለምኖች አሉ ኤንድ ሮውስ አሉ። እያንዳንዱ ሮውስት እኚህ ሮውሶች ያያቸዋቸው ነው አይደለ? ስለዚህ ተመሳሳይ ነው፣ ከኤክሴል ጋር ተመሳሳይ ነው። ኮለምን ኤ የሚባለው ይሄኛው ነው ራይት። ኮለምን ኤ this is ኮለምን ኤ and row 1 ማለት ይሄ ነው። ኦኬ ስለዚህ A1 ማለት እቺኛዋ ቦታ ናት ማለት ነው፣ እቺኛዋ ሰርክል ናት ማለት ነው። this part is A1 ኦኬ። let's say C50 ብንፈልግ የትኛው ነው የሚሆነው? C50 this is C and 50 is this one, so C50 is this cell አይደለ? እቺኛዋ ሴል ናት C50 የምትባለው ማለት ነው። ኦኬ ስለዚህ this is ኖቴሽኑ ሴሎችን የምንሰይምበት መንገድ ተመሳሳይ ነው። almost everything the same ነው ከኤክሰል ጋር right? እንዴት ነው ዳታ የምናስገባው? ሴሎችን ክሊክ በማድረግ እዚህ ጋር ይመጣልናል ዳታ ማስገቢያ ቦክስ እናስገባለን ማለት ነው። ምሳሌ ይሰራና እንሂድ። ሌትስ ሴይ እንትን ነው ብለን እናስብ፣ የሱቅ እቃዎች ነው የመዘገብን ያለ ነው ብለን እናስብ። የእቃው ኦኬ እዚህ ጋር እንሰዳት ስም ኦኬ ይሄ ኮለምን የተገዛበት ሂሳብ የሚሸጥበት ሂሳብ እና ይሄ ደግሞ ቀን ለእንትን ይጠቅመናል። ይሄ ኤክስፓየሪ ዴት ትራክ ለማድረግ let's have a list of products ኦኬ። ያን ዲስከስ እናደርግ ብዙ ጊዜ ከምትጠሯቸው የእቃ ስሞች አንደኛው ሶፕ ራይት። በእንግሊዝኛ በአማርኛ መጻፍ ትችላላችሁ። ኦኬ ዲቴል ከፈለጋችሁ ደግሞ እዚሁ ላይ መጻፍ ትችላላችሁ። ለምሳሌ የሶፑ ብራንድ ምንድነው የሚለውን ለማወቅ እነዚህን ወደዛ ሽፍት እናደርጋቸውና ኦኬ ቀን እዚህ ጋር ተምጣ የሚሸጥበት ሂሳብ የተገዛበት ሂሳብ እዚህ ጋር ዲቴሎች መጻፍ እንችላለን። ሳሙና ሲባል ዝርዝር ጉዳይ ካለ እዚህ ጋር ሶፕ ምንድነው የሶፑ ብራንድ let's say life boy okay
ኦልራይት ኦኬ ሶ እናንተ ልትጠቀሙት ከምትችሉባቸው መንገዶች አንደኛው የሱቅ ዕቃችሁን በመመዝገብ ዕለታዊ ሂሳብ ወጪ ገቢ ማወቅ ሊሆን ይችላል። በተመቻችሁ ሚንስ እና ሰዓት የየቀን ሂሳባችሁን ማኔጅ ለማድረግ ብትፈልጉ ጉግል ሺት በመጠቀም ታቀሉ ትችላላችሁ። ኤክስፓየሪ ዴት ትራክ ማድረግም ትችላላችሁ፣ ማወቅ ትችላላችሁ ኤክስፓየር ሲያደርግ አንድ ፕሮዳክት። ሞር ትላልቅ ስቶኮች ላይ ያለ ዲጂታል ማኔጅመንት የማይታሰብ ነው፣ ከባድ ነው የሚሆነው። እና አሁን የማሳያችሁ ቀለል ያለ የስፕሬድሺት አጠቃቀም ነው። ሞር እናንተ ትሰሩበታላችሁ። አሁን እዚህ የምታዩት ኖርማሊ ሳውዝ አፍሪካ ላይ አንድ ታክሾፕ ውስጥ ሊኖር የሚችል የአይተምስ ሊስት ነው። እኚህ እቃዎች ፋሚሊያር ናችሁ ብዬ አስባለሁ። ይሄ ደግሞ ሁለተኛው ኮለም ደግሞ የብራንዳቸው ነው። ኦኬ ዚስ ዌይ ስትራክቸር ልታደርጉት ትችላላችሁ። ኦኬ ኤንድ ዚስ ዋን ደግሞ የተገዛበት ዋጋ በስንት የተገዛው ወጪ ገቢ ለመቆጣጠር እንዲያመች። ኤንድ ዚስ ዋን ደግሞ የሚሸጥበት ይሄ ኮለምን የምትሸጡበት ዋጋ ታስቀምጣላችሁ ማለት ነው። ከዛ በኋላ በዛ ቀን የተሸጠ ብዛት ኦኬ ስንት ዳቦ ተሸጠ፣ ኦኬ ስንት ቺፕስ ላይክ እነዚህ የተሸጡ ፕሮዳክቶች መጠን ምን ያህል ነው የሚለውን ሪካርድ ታደርጋላችሁ ማለት ነው። ኦኬ የተሸጠ ብዛት። ከዛ በኋላ እቺኛዋ ኮለምን ምንድነው ካልኩሌት የምታደርገው? ትርፋችሁን ነው ካልኩሌት የምታደርገው። ኦኬ ዚስ ኮለምን ካልኩሌት ዩር ፕሮፊት። ኦኬ ሶ እዚህ ጋር ነው አሁን ሪካፕ የምናደርገው ያኔ የሰራ ነውን ፎርሙላ እንዴት ነው ኤክሴል ሺቶች ስፕሬድ ሺቶች ላይ ፎርሙላ እንዴት ነው የምናስገባው፣ የሆነ ታስክ ስፔሻሊ ማቴማቲካል ታስክ እንዴት ነው ኤክሲኪዩት እንዲያደርግ ስፕሬድ ሺት የምናደርገው የሚለውን እናያለን። ሶ ይሄ ኦልሬዲ ለእናንተ እንትን ከማለት በፊት ፕሪፔር ያደረኩት ነው። የሚያጥፋውና ሌትስ ዱ ኢት አጌን ቱጌዘር። ኦኬ ኦልራይት ሶ ሌትስ ክሊር ዚስ። ተጭናችሁ ስትይዙ ክሊር ትቷላችሁ፣ ይጠፋል። ሶ የመጀመሪያዋን ሴል ክሊክ እናደርጋለን። እዚህ ጋር ሴሎች ክሊክ በምናደርግበት ሰዓት እቺ ቦክስ የዛን ሴል ቫልዩ ቴክስት ሊሆን ይችላል፣ ኦር ደግሞ ቁጥር ሊሆን ይችላል፣ ኦር ዴት ሊሆን ይችላል የምናስገባበት ነው። ያን ብቻም አይደለም ፎርሙላም ኦር ደግሞ እንዲሰራለን የምንፈልገውን ማቴማቲካል ኦፕሬሽን እንትን ብናደርግበት ነው የምናስገባበት ቦክስ ናት ነው እቺኛዋ ቦክስ። ዚስ ቦክስ እቺ ቦክስ እዚህ ጋር የምታዩት ቦክስ ያ ሶ ፎርሙላ እንዴት ነው የምናስገባው ታስታውሳላችሁ። ሁልጊዜም ኢዝ ኢኳል ቱ ብለን ነው የምንጀምረው ራይት። ከዛ በኋላ ምንድን ነው የምንፈልገው? ትርፍ ነው አይደለ ካልኩሌት ለማድረግ የፈለግነው። ለምሳሌ ከዋይት ብሬድ አልባኒ ሱፐሪየር የገዛችሁበት ዋጋ ሌትስ ሴይ 5 ራንድ ነው ብለን ብናስብ አንድ የሚሸጥበት ዋጋ 6.25 ነው ብለን ብናስብ እና በዛ ቀን የሸጣችሁት 28 ፒስስ ነው ብለን ብንይዝ how do you calculate your profit በዛ ቀን ላይ? ቀላል ነው አይደል? ምክንያቱም የምትሸጡበት ዋጋ አለ፣ የተገዛበት ዋጋ አለ፣ ልዩነት አለው አይደል? ከ6.25 ሲቀነስ 5 ከዛ ሲባዛ በምንድን ነው? በተሸጠበት ብዛት። ኦኬ በ6 ብር 25 ሸጣችሁ 5 ብር ነበር የገዛችሁት፣ 1 ብር 25 ትርፍ አላችሁ ማለት ነው ከእያንዳንዱ አልባኒ ሱፐሪየር ዋይት ብሬድ ኤንድ 28 ብትሸጡ 1 ብር 25 ሲባዛ በ28 ነው ማለት ነው። ሰዎችን ፎርሙላ እንዴት ነው ታዲያ እዚህ ጋር የምናመጣት? የመጀመሪያው ሴል እቺኛዋ ሴል 6.25 የሴሏ ስም ማን ነው የሚባለው? D2 ራይት። D2
ሲቀነስ C2 ራይት። ከዛ ሲባዛ በE2 ነው አይደለ? ስለዚህ ሁለቱንም ለማባዛት እንዲያመቸን በብሬስ ውስጥ እናስገባዋለን። ሲባዛ በE2 ማለት ነው ራይት። ሶ ያ ምን ይሰጠናል? ትርፉን ይሰጠናል ማለት ነው። 1 ብር ከ25 ሲባዛ በ28 ምን ያህል ነው? 35 ነው የሚመጣው ብለናል። ሌትስ ደብል ቼክ ዚስ ዊዝ አወር ካልኩሌተር። 1 ብር ከ25 ሲባዛ በ28 35። ኦኬ ሶ ፎርሙላችን ትክክል መሆኑን ቼክ አደረግን ማለት ነው። በዚህ ጋር እንትሉ ምንድነው? እዚህኛዋ ሴል ላይ ካስገባን ያን ፎርሙላ በተመሳሳይ ሙሉ ለኮለሙኑ ወደ ታች ለሌሎችም በዚህ ፎርሙላ መሰረት እንዲሰራልን ማድረግ እንችላለን። ምንድነው እናደርገው? እቺን ቲፕ ሂር እቺ ጋር ነገር ተታያችኋለች አይደል? እሷን ይዘን ወደ ታች ድራግ በምናደርግበት ሰዓት ማርክ ያደርግልናል። ከዛ አውቶ ፊል የሚለውን ስንነካ በዚህ አሰራር መሰረት ለሁሉም ፕሮዳክቶቻችን ይሰራልናል ማለት ነው። እስቲ እንይ። እስከ እዚህ ድረስ ሴሌክት አደረግን። ከዛ በኋላ ተጭነን እንዲዝና አውቶ ፊል ስንል የሌሎችንም ሂሳብ በተመሳሳይ መልኩ ይሰራል ማለት ነው። we have to double check ሁሉ ጊዜ let's take chips ሲምባ ቺፕስ በ40 ብር ከ20 ሳንቲም ነው የምትገዙት። የሚሸጡት በ50 ብር ከ25 ሳንቲም ነው እና በ30 የሲምባ ቺፕስ ብሸጡ ስንት ነው ትርፉ ነው እያለ ያለው። አሁን እዚህ ጋር ስንት ነው የገንዘብ ልዩነቱ? ከአንዱ የምታተርፉ ስንት ነው? 10 ብር ከ5 ነው አይደለ? ከ5 ሳንቲም 10 ብር ከ5 ሳንቲም ነው የሚሆነው። 10 ብር ከ5 ሳንቲም ሲባዛ በ30 ይሄን ያህል ይመጣል ወይ ነው። 10 ብር ሲባዛ በ30 301 ብር ከ50 ሳንቲም ያ። ስለዚህ it's doing right ማለት ነው። ሂሳብ ስለሆነ ደብል ቼክ ማድረግ አለባችሁ። ኢንኬስ ስህተት ካለ ፎርሙላችሁ ላይ ስህተት ካለ እቺ ፎርሙላ ላይ እንትን ማድረግ መቻል አለባችሁ፣ ማወቅ መቻል አለባችሁ። ስለዚህ you will double check አንዴ right so you don't have to do all this maths ማለት ነው። ይሄ ታይም ኮንሱሚንግ ነው። ይሄ ነው የስፕሬድሺት ጥቅም። ከዛ በኋላ ምን ማድረግ ትችላላችሁ? የቀን ገቢ ታዲያ ምን ያህል ነው? አሁን ይሄ የአንድ ቀን ሂሳብ ከሆነ የቀን ገቢ ምን ያህል ነው የሚሆን ለማወቅ እዚች ጋር ነው እናስቀምጠው right so how do we make እቺን ካልኩሌሽን እንዴት ነው የምንሰራት የሚለውን እናያለን። so እያንዳንዱን ሴል ከነካም በኋላ እዛ ሴል ላይ ሁለት ነገሮች ልናደርግ እንችላለን። ቴክስት ዳታ ልናስገባ እንችላለን or ደግሞ የቴክስት ዳታ name of the product, detail about the product or date, expiry date እናስገባ እንችላለን። or ደግሞ የፕራይስ ምን ያህል ነው ዋጋው even kg በመጠን መግለጽ ከፈለጋችሁ በቁጥር እዛ ሴል ላይ ቫልዩ እናስገባ እንችላለን። not only that ፎርሙላም እናስገባ እንችላለን። እዛ ጋር የሆነ አይነት ሂሳብ ስራ አለኝ እዛች ሴል ላይ የሆነ የሂሳብ ስራ ውጤት ከፈለግን ፎርሙላ በማስገባት ኤክሴኪዩት እንዲያደርግልን ማድረግ እንችላለን። ሶ እዚህ ጋር የምንፈልገው ካልኩሌሽን ምንድነው? እያንዳንዳቸው አይተሙ ትርፎች ናቸው አይደል? ስለዚህ we want የነዚህን በሙሉ ድምር እንፈልጋለን ማለት ተደምሮ ስንት ነው በቀን ሾፖ የሰራቸው የሚለው ማወቅ ፈለገን እቺኛውን ፕሪስ ካደረግን በኋላ ምንድነው የምናደርገው? ሁሉ ጊዜ ፎርሙላ ስናስገባ is equal to right is equal to ብለን የምንጀምረው ሁሉም የስፕሬድሺት አፖች ላይ ኦኬ so is equal to ኬት ያለውን ነው የምንደምረው ከኢ ከዚህኛው ጀምሮ ነው አይደል? ሶሪ ከf2 እስከ f46 ያለውን ነው የምንደምረው።
ምንድነው የሚያደርግልን? ምን እንዲያደርግልን ነው የምፈልገው? ሰም እንዲደምርልን ራይት። የተለያዩ እንትሎች አሉ ኦልሬዲ ቢልቲን የሆኑ ፋንክሽኖች ስላሉ እነሱ መጠቀም እንችላለን። ሰም ከየት ጀምሮ እዚህ ጋር እየነገረን ነው። ቫሊዎቹ ሬንጅ እንድናስገባ ከላይ የነገረን ያለው ኬት ስኬት ያለውን ልደምርልህ እያለን ያለው። ስለዚህ ሰም ከኤፍ2 ፕሬስ ኖርማሊ እንትን ማለት አይጠበቅብንም። ፕሬስ በምናደርግ ሰዓት ይሞላልናል። ከኤፍ2 እስከ ምን ድረስ? እስከ ኤፍ 46 ድረስ ራይት። እችኛዋ ኤፍ 46 ናት። ኦኬ በምንል ሰዓት ቶታል ድምሩን ይነግረናል ማለት ነው። ኦኬ እዚህ ከሰራው ስህተት ምንድነው? መሀል ላይ መጠቀም ያለብን ኮማ ሳይሆን ሰሚኮለን ነው። ኦኬ ሰሚኮለን ነው መጠቀም ያለብን። ያኔ ፎርሙላዎች እየተጠቀምን ስንሰራ ታስታውሳላችሁ ራይት። ስፔሻሊ እነዚህ አድ ሰም እነዚህ አይነት ፋንክሽኖች የሁለት የሴል ሬንጅ አለ። በዛ ሬንጅ ውስጥ ድምሮች ሊሆን ይችላል፣ አቨሬጅ ማውጣት ሊሆን ይችላል። ያን እንዲሰራልን ስናዘው በሁለቱ ሴሎች መካከል የምንጠቀመው ሰፓሬተር ሰሚኮለን ነው። ቶታል ድምር ይነግረናል ማለት ነው። 4356 ምንድነው ራንድ ሰርቷል ያሾፕ ነው። ኦኬ ሌላኛው ነገር ምንድነው? ዳታ ቪዥዋላይዜሽን ራይት። ለምሳሌ በቪዥዋሊ ማወቅ ልንፈልግ እንችላለን። የትኛው ፕሮዳክት ነው ሞር የሚሸጠው፣ የትኛው ነው ሞር ትርፍ ያለው። ኦኬ እኚህን እንትሎች ኖርማሊኛ በኮመን ሴንስ ነው እንናገረው አይደለ? ይሄ እቃ በደንብ ይሸጣል፣ ይሄ እቃ ሞር ፈላጊ ያለው የሚለው በኮመን ሴንስ ነው። ግን ሞር እንትሉ ስቶኩ እየተለቀ ሲመጣ ማርኬቱም ዋይድ ሲሆን እንደዚህ አይነት እንትሎችን በኮመን ሴንስ ብቻ ማወቅ ላንችል እንችላለን። እንዴት ነው የምናደርገው? we will select ሁሉንም ነገር ሁሉንም እንትን ዳታዎቻችንን ሴሌክት እናደርግና we go to this place እዚች ጋር ይታያችኋል አይደለ? የፕላስ ምልክት እሷን እንጫናታለን። ከዛ በኋላ ቻርት አድርግልኝ ነው። ከዛ የተለያየ የቻርት አማራጭ አለ። በኮለምንስ እንዲያሳየን መረጥን። we say okay። ከዛ በኋላ እዚህ ጋር እናመጣታለን። ስለዚህ ቪዥዋላይዝ ለማድረግ ይቀለናል ማለት ነው። ኦኬ በምንመርጥበት ሰዓት ኮለምኖቹን መርሳት የለብንም። ዳታ ቪዥዋላይዝ ስናደርግ የኮለምን ኔሞች ወሳኝ ናቸው። እነሱን ጨምረን እንደዚህ ካደረግን በኋላ የአድ ምልክትን እንነካና ቻርት የሚለው ጋር እንሄዳለን። ከዛ ስካተር ቻርት እንደዚህ እንትን ለማለት ቪዥዋሊ ለማየት ምንድነው የተሸጠ ያለው፣ ምንድነው ጥሩ ዋጋ ያወጣ ያለው የሚለውን ለማወቅ this way መጠቀም እንችላለን። ኦኬ ስለዚህ አሁን እዚህ ጋር ስዊትስ ኮልድ ድሪንክ በደንብ የሚሸጡ ፕሮዳክቶች እንደሆኑ እያየን ነው። ዊት ዋተር 500 ሚሊ ሊትር ብስኩት እነዚህ ሞር በብዛት የሚሸጡ ኤንድ ጥሩ ትርፍ ያላቸው ፕሮዳክቶች እንደሆኑ እያየን ነው። ስለዚህ ለውሳኔ ከመረጃ ተነስተን ውሳኔ ለመወሰን የቪዥዋሊ ዳታውን ማየታችን ይረዳናል። እና ትላልቅ ስቶኮች ነው ሞር ይሄ የሚጠቅመው። ያው ትላልቅ ስቶኮች ይኖራቸዋል እናንተ እና this way እንትን ማለት እንችላለን፣ ዳታዎቻችንን ኦርጋናይዝ ማድረግ እንችላለን ነው። ኦኬ what about የኤክስፓየሪ ዴት ትራክ ማድረግ? ይሄ የፕሮዳክታችሁ ኤክስፓየሪ ዴት ነው አይደል? ራይት። ስለዚህ ምንድነው የምናደርገው? በመጀመሪያ ኮለምኑ ፕሮፐርሊ ፎርማትድ መሆኑን ቼክ ማድረግ አለብን። እንዴት ነው ቼክ የምናደርገው? ሙሉ ኮለምኑን ሴሌክት እናደርግና እዚች ጋር
እዚች ጋር ፎርማት ለማድረግ ፋንክሽናሊቲዎች የምናገኝባት ቦታ ናት። እንሄዳለን። ከዛ በኋላ እቺ በምንጫን ሰዓት እንሄድና እቺኛዋን በምንጫንበት ሰዓት ፎርማት ፕሮፐር ፎርማት ምንድነው ነገር ቀን ነው ምናምን የሚለው እንትን ሊሆን ይችላል። ኢትስ ዴት ራይት። ከዛ በኋላ ሙሉ ሴሌክት ካደረግን በኋላ ምን ማስገባት እንችላለን? እዚህኛ እቺ የኤ ፕላስ ጋር በመሄድ የዚህኛዋ ጋር በመሄድ እዚች ጋር በመሄድ ኮንዲሽኖች ልናስገባ እንችላለን። ኦኬ ኮንዲሽናል ፎርማቲንግ ይሄ ኦልሬዲ ያስገባሁት ነው። እንደገና አብረን እንስራው። ኦኬ አድ ሙሉ ሴሉ ዴት ኢዝ ቱዴይ ቀኑ ያቀን ከሆነ ምን አድርግልኝ ነው ቀይ እንዲያበራ ማድረግ እንችላለን። if date is today date format cell if condition ነው format cells if date is today ኦኬ ከዛ ምንድነው የሚሆነው? ቀኑ የኤክስፓየር ካደረገ አሁን ኤክስፓየር ዴት አይደል? ኤክስፓየር ዴት let's say today is 13th of December 13th of December ከሆነ ቀይ ያብራል ነው right 2025 12:30 የመጀመሪያው መንዝ ነው። እቺኛዋ መንዝ ናት። ሁለተኛው ቀን ነው። ኦኬ ሶስተኛው ደግሞ ዓመተ ምህረት 13th of December ሲሆን እሺ ሬድ ፍላግ ያበራልኛል ማለት ነው። ለምን እንደው እንደዛ የሚያደርገው ኮንዲሽን ሆኗል። that way we conditioned it that way okay if date is today ሬድ ማንኛውንም ቀለም መጠቀም እንችላለን። እዚህ ጋር your choice በደንብ የሚያስደነግጣችሁ ቀለም ምንድነው እናንተ you can use that okay ይሄ ፕሮዳክት ኤክስፓየር አድርጓል ብለን ከሾፓችን እንድናስወጣ ይረዳናል ማለት ነው። ኦኬ ከዛ በኋላ ዛሬ ሳታዩ ቢያልፍስ? ኦኬ ቢያልፍስ? ለምሳሌ አላያችሁም ዛሬ ሬድ ፍላግ አድርጎ 31st of December ሆነ። ስለዚህ እሱንስ እንዴት ነው ሳያመልጠን ኤክስፓየር ካረገ የቆየ ፕሮዳክት ካለ ኤክስፓየር ካረገ በኋላ የቆየ ፕሮዳክት ካለ እንዴት ነው ልናውቅ የምንችለው የሚለውን እኔ format cells if date is before today okay this is before today ወደ ኋላ ማለት ነው። before today ማለት ዛሬ 13th of December ላይ ኤክስፓየር ያደርጋል and we are on 31st or January 1 2026 or January 7 2026 ላይ ያለን okay date is before today we are on January 7 and 13th of December 2025 is before that day right so ይሄ ሞር እየቀየራችሁ ቼክ ያደረጋችሁ ነው ሴት የምታደርጉት this is before today okay this is before today same red ይሁን yeah so አሁን እቺኛዋ 13th of December ናት አይደል? 12ኛ ወር የመጀመሪያው ወር ነው። ቀጥሎ ያለው ቀን ቀጥሎ ደግሞ ዓመተ ምህረት እና 13th of December ላይ እንትን አደረገች ማለት ፍራጋ ቀይ አበራ። አሁን እና እስቲ የቆየ ቢሆን ኤክስፓየር ካረገ ያቃ let's say 25/12 ቀይ አበራ ማለት ነው። this way እንትን ማድረግ እንችላለን፣ ኮንዲሽን ማድረግ እንችላለን ነው። በስልኬ ነበር ቀደም ጉግል ሺት አክሰስ አድርጌ የነበረው። አሁን ደግሞ ከኮምፒውተር ላይ እንዴት ነው ያን ዳታ ማግኘት የምችለው ወይም የላኩለት ግለሰብ ያን ስፕሬድሺት እንዴት ነው አክሰስ ማድረግ የሚችለው የሚለውን እንደነገርኳችሁ ጉግል ሺት የጉግል አፖች ውስጥ አንደኛው ኦኬ። እዚህ ጋር በቀኝ በኩል ከላይ እኚህ 9 ዶቶች ይታያቸዋል።
እሱን በምትጫኑበት ሰዓት ይመጣላችኋል የተለያየ ኦፕሽን። አብዛኞቹ የጉግል ፕሮዳክቶች ግሎባሊ ከሃርድዌር ከአንድሮይድ ጋር ኢንቴግሬትድ የሚሆን ስለሆነ ብዙ ተጠቃሚ ያለው ጥሩ ሲስተሞች ናቸው። ስለዚህ እዚህ ጋር የምታገኟቸውን አብዛኞቹ ጀሚናይ አሁን እንደ ቻት ጂፒቲ አይነት ነው ሲስተም ነው። ማፕስ ጉግል ማፕስ ታውቁታላችሁ። ኦኬ ካላንደርስ ቀጠሮ ሲኖራችሁ ምናምን ኤንድ ኢምፖርታንት ዴት ማርክ ከፈለጋችሁ ጉግል ፎቶስ ኖርማሊ ስልካችሁ ቢጠፋም እንኳን ፎቶዎቹ ማስታወሻዎቹ ሊቀመጥ ይችላል ጉግል ፎቶስ ላይ። ፎቶዎቻችሁ የምታስቀምጡ ከሆነ ጉግል ሚት በቀላሉ ጥሩ በሆነ መልኩ ቪዲዮ ኮሚኒኬሽን ለማድረግ ከዙም በተለየ መልኩ እንደ አማራጭ መጠቀም ትችላላችሁ። ትራንስሌሽን ጉግል ስላይድስ ፕሬፕ የምታደርጉ ከሆነ ስላይዶች ሶ ዜር አር ሎትስ ኦፍ የጉግል አፖች ኦኬ ኤንድ ዋሌት ሜቢ እንትን ካላችሁ ካርዶች ካሏችሁ ምናምን ኢዚሊ እንትን ማድረግ ትችላላችሁ። ኤንድ ዜር አር ሎትስ ኦፍ የጉግል ፕሮዳክቶች እና አይ ሪኮመንድ ዩ ቱ ዩዝ ዜም ኦኬ ሶ ለምሳሌ ጀሚናይ እዚህ ጋር ሴም አስ እንደ ቻት ጂፒቲ ነው። ሃይ ቴል ሚ ዘ ነምበር ኦፍ ዘ ፖፑሌሽን ኦፍ ኢትዮጵያ ኢሚግራንትስ ኢን RSA። አሁን ላይክ የሚታወቅ ቁጥር ያለ አይመስለኝም፣ ግን it will tell you the general idea እና ኤስቲሜት ያደርግላችኋል እስከ 120 ሺህ ኢትዮጵያውያን እንደሚኖሩ ኤስቲሜሽን ከተለያዩ ዳታዎች ነው። ኦኬ ሶ ይሄ አንደኛው የጉግል ፕሮዳክት ነው፣ ጉግል ጀሚናይ ኦኬ ፍሪ ነው፣ you can use it። እና የኛ ጉግል ሺት ነው የነበረው። ሌትስ ጎ ቱ ጉግል ሺት። አሁን እኔ በአማጅ ኬሬቡ በሚለው ኢሜል ነው የገባሁት ስልኬም ላይ። ስለዚህ ስልኬም ቢጠፋ እንኳን ዳታው አለ ኦኬ ኦር ደግሞ ከተለያየ ዲቫይስ በኢሜል ገብቼ ዳታዎችን ማግኘት ይችላል። ሞር ይሄ የዚህ ጊዜ የስፕሬድሺት አጠቃቀም ነው። ሶ ሴም ዳታ በስልክ ሰራ የነበረው ሴም ዳታ እዚህ አለ ኦኬ ሶ ፕሪንት ማድረግ እችላለሁ ብፈልግ። ኤንድ ደግሞ እንዴት ፎርማት እንዳደረግንም ደግሞ አይታችሁታል ራይት። ኮንዲሽናል ፎርማቲንግ ማስተካከል ከፈለጋችሁ ይሄ ከኤክስፓየሪ ዴት ጋር የተያያዘውን እዚህ ጋር መጣችሁ ዴት ኢዝ ቱዴይ ቀኑ ያቀን ዛሬ ከሆነ ኤክስፓየር አድርጓል ማለት ነው። ወር ደግሞ ከዛሬ ወደ ኋላ ከሆነ ኤክስፓየር አድርጓል ማለት ነው ራይት። ዛትስ ሃው ዩ ሎጂኩ እንደዛ ነው። ዛሬ ከሆነ ዛሬ 30 ዲሴምበር 30 ነው ራይት። ዛሬ ከሆነ ኤክስፓየር ዴቱ ኤክስፓየር አድርጓል። ከዛሬ ወደ ኋላ ትናንትም ከሆነ ኤክስፓየር ዴቱ ኦልሬዲ ኤክስፓየር አድርጓል ማለት ነው ኦኬ። ስለዚህ ይሄ ነው ሎጂኩ። this is how we handle it. if date is today ይሄን ሬድ ከለር አድርግልኝ ኦኬ። if ሁለተኛው ሎጂክ ደግሞ ምንድነው? ሁለተኛው ሎጂክ ኦኬ ፎርማት ኮንዲሽናል ፎርማቲንግ ዴት ኢዝ ቢፎር ቱዴይ ከዛሬ በፊት ከሆነ ደግሞ በዚህ ቀለም የተለየ ቀለም መጠቀም ከፈለጋችሁ የተለያዩ ቀለሞች ማድረግ ትችላላችሁ ማለት ነው። ስለዚህ ዛት ወይ ኤክስፓየር ፕሮዳክቶችን እንትን ማድረግ ትችላላችሁ፣ ስፓት ማድረግ ትችላላችሁ ኦኬ። እዚህ ጋር መርሳት የሌለበት ነገር ፎርማት አደራረጋችሁ መጠንቀቅ አለባችሁ። ዴት መሆኑን ቼክ አድርጉ። የመጀመሪያው ወር ነው፣ ሁለተኛው ቀን፣ ሶስተኛ ላይ ዓመተ ምህረት ራይት። እሱን ቼክ ማድረጋችሁ መርሳት የለባችሁም። ፕሮፐር ሲሆን ወደ ግራ በኩል ይመጣል። ትክክለኛ ቀን ካልሆነ ለምሳሌ እዚህ ጋር የመጀመሪያው ወር ነው አይደል? ወር 14 ሊሆን አይችልም ራይት። ወደ ግራ ይወስደዋል ኦኬ።
ፕሮፐር ሲሆን ብቻ ነው ፎርማቲንጋችሁ ፕሮፐር ሲሆን ብቻ ነው ወደ ቀኝ የሚወስደው ራይት ያ ሶ ያ ሌላ ማወቅ ያለባችሁ ነገር ካለ ሞር እንትን እናደርጋለን you can drop me a message right and ይሄን እንዴት ነው ለሌላ ሰው ማጋራት የምችለው ለምሳሌ ቢዝነስ ፓርትነር ቢኖራችሁ or ደግሞ ለቦሶቻችሁ ሊሆን ይችላል or እናንተ ቦስ ከሆናችሁ ይሄን ስትራክቸር ካደረጋችሁ በኋላ ይሄን የዛሬ ነው ነገን ደግሞ እቺን እንደዚህ አድርገ ሴቭ አድርገ or ደግሞ ያ ራሱን ሴቭ አድርጋችሁ ሙሉ ለሙሉ ኮፒ ኮንትሮል ፕላስ ሲ ኦኬ ሙሉ ለሙሉ ኮፒ ከዛ አዲስ ሺት መክፈት ትችላላችሁ አዲስ ሺት ከፍታችሁ ራሷን ኮፒ ማድረግ ትችላላችሁ ከዛ በኋላ የሺቱን ስም or ደግሞ የዛን ዶክመንት ስም እንትን ማለት በቃ መሰየም ትችላላችሁ you can give it a date name right አሁን አንታይትል ዶክመንት አይደለ let's say 30 ዲሴምበር 2025 የዛ ቀን ነው ይሄ የዛን ቀን ሂሳብ this way ሊያስተካክልላችሁ ይችላል አስተካክሎ ይልክላችኋል እንዴት ነው የሚልክላችሁ አሁን ይሄ 30 ዲሴምበር ነው ሺቱ ኦኬ እዚህ ጋር ታስታውሳላችሁ ያኔ ኤክሴል ኦልሞስት ሁሉም ነገር ማይክሮሶፍት ኤክሴል ጋር ተመሳሳይ ይሄ ሁለተኛ ፔፐር ነው ይሄ መጀመሪያ የነበረው ኦኬ ይሄ ሁለተኛው ሺት 2 ነው ይሄ መጀመሪያው ነው ራይት ሶ until ባታረጉ I recommend you ለሺቱ 30th of December ከሆነ 31st of December ሺት 3 ሳይሆን ማድረግ ያለባችሁ ይሄ ሙሉውን ኮፒ አደረጋችሁት አይደል ኮፒ ካደረጋችሁት በኋላ ፋይል ኒው ስፕሬድሺት ኦኬ አዲስ ስፕሬድሺት ይከፈተላችኋል እዛ ላይ ታረጋላችሁ ከዛ you go to file rename right rename ታረጉና 31st of December 2025 ኦኬ የፋይሉ ስም ይሄ ነው ማለት ነው ስለዚህ ይሄንን let's say ሼር ማድረግ ፈለጋችሁ how do you share it እዚህ ጋር ሼር ምልክት አለች አይደል ሼር የሚለውን ትልካላችሁ ከዛ በኋላ በኢሜሉ ነው የምታጋሩት let's say ለዶክተር ፍቅሬ ኢየሱስ መላክ ብፈልግ ይሄንን or ደግሞ ለፍቄ መላክ ብፈልግ ይሄንን ኦኬ ያ ሶ ከዛ ኦኬ ያ today's ምድብቱት የዛሬ ወጪ ገቢ ያ or ደግሞ ቀኑን መጻፍ ትችላላችሁ 30 ዲሴምበር 2025 ብላችሁ ማጋራት ትችላላችሁ ማለት ነው ኦኬ ሴንድ ስል ይሄድልታል ማለት ነው ኦኬ ያ this is how it is አክሰስ ተሰጥቶታል ስለዚህ ገብቶ ማየት ይችላል የቱ ጋር ነው የሚያየው እንደተነጋገር ነው እዚህ ጋር ትመጡና እቺን 3 ባለ 9 ዶት ስትነኩ ጉግል ሺት ይመጣላችኋል ጉግል ሺት በምትጫኑ ሰዓት እዚህ ጋር ይመጣለታል ማለት ነው ስለዚህ አፕዴት ስታደርጉ ወዲያው ለምሳሌ ፈርስት ጃንዋሪ 26 ዳታ ቢኖር እዚህ ጋር ፖፕ ያደርጋል ገብቶ ማየት ይችላል ማለት ነው ምንድነው የሚያየው ኦኬ ምንድነው የሚያየው የተሰራ የገቢ ወጪ ቼክ ማድረግ ይችላል ቶታል ምን ያህል እንደተሰራ ማየት ይቻላል and visualize ማድረግ ከፈለጋችሁ you guys can visualize እንዴት ነው visualize ማድረግ እና እንዴት ነው visualize ማድረግ የሚችለው ዳታ ሞር ኢንተረስቲንግ ማድረግ የሚችለው ይሄን ስፕሬድሺት እንዴት ነው ላይክ ተጫኑና ከላይ ኮለምኑ ኮንትሮል ትነካላችሁ ክሊክ ያደረጋችሁ ኮንትሮል ይዛችሁ ሙሉ እያንዳንዱ የምትፈልጓቸውን ቪዥዋላይዝ እንዲደረግ የምትፈልጓቸውን ኮለምኖች ሴሌክት አድርጋላችሁ ያው ዴት we don't want this because color flag ካደረገልን ይበቃናል ሶ ሴሌክት ካደረጋችሁ በኋላ you go to this insert chart የሚለው ጋር ትሄዳላችሁ
ከዛ ኤክስ አክሲስ የእቃው ስም ነው። ይሄ ሆሪዞንታሊ የምታገኙት ሚልክ ሌተር ፖሎኒ አይ ዶንት ኖ ዋት ፖሎኒ ኢዝ ጃም ብስኩት እኚህ ነገሮች ያሳየናል። ኤንድ እዚህ ጋር ልብ እያላችሁ ነው። አረንጓዴው ትርፍ ነው። ቢጫው የተሸጠበት ብዛት ነው። ራይት ሞር ክሎዘር ሉክ ቢኖረን ኦር ደግሞ የግራፉን እንትን መቀየር እንችላለን ከፈለገን። ኤኒሃው ኤንድ የተገዛበት ዋጋ ደግሞ በሰማያዊ እንትን ያሳየናል። ራይት ስለዚህ ከዚህ ተነስተን we can get an insight right more cold drinks ብዙ ትርፍ እንዳለው ኦኬ ማየት ትችላላችሁ ማለት ነው። ኦኬ ያ እና እንደዛ ነው። ኤንድ በተመቻችሁ አይነት this is more informative ያ መቀየር ትችላላችሁ። play with it ኦኬ more ጥሩ የሆናችሁ ትመጣላችሁ። ይሄን ማወቃችሁ ኖርማሊ አሁን ስራ ላይ ባታገብሩት እንኳን ኔክስ ማርኬት ውስጥ የምትቆዩ ከሆነ ነጋዴ ሆናችሁ የምትቆዩ ከሆነ ዳታ ቪዥዋላይዝ ስለማድረግ ዳታን የስቶክ ዳታን በስፕሬድሺቶች መያዝ ኢንሳይቱ ከሌላችሁ እንትን ለምትሆኑት ትበለጣላችሁ። ስለዚህ ሞር ዳታን በስፕሬድሺት መያዝ ኢንሳይት ኦኬ ኢንፎርምድ የሆነ ዲሲሽን ለመወሰን ማለት ነው። ሶ እዚህ ጋር ምን አይነት ኢንፎርም ጥሩ መረጃ አለ። ላይክ እነዚህ ፕሮዳክቶች ሞር በትንሽ ብዛት ትንሽ ተሽጦ እንኳን ብዙ ትርፍ እንዳላቸው ማየት ይቻላችሁ። አያችሁ እዚህ ጋር ቢጫዋ ኦልሞስት ከዳቦ ያ የተለየ እንትን የላትም። እዚህ ጋር ስንጽፍ ተሳስተን ነው ዋይት ብሬድ የተደጋገሙ anyhow እንትን የላትም። ያ ኦልሞስት ተቀራራቢ ነው እንትላቸው የተሸጡበት ብዛት ግን የተጋነነ ትርፍ አለው። ይሄ ለኢንፎርምድ ዲሲሽን ለመወሰን ይረዳናል። እና እቺ እንትላ ናት የምትጠቅማችሁ ኢንሳይቱ ነው የሚጠቅማችሁ because this is the future of marketing or this is the future of የቢዝነስ ፊውቸር ይሄ ነው። እንደዚህ ነው እየሆነ የሚሄደው ሲያድግ። ይሄን ደግሞ በዚህ ጊዜ በኮመን ሴንስ ትራዲሽናሊ ብቻ መስራት እየቀረ ስለሚመጣ ኤንድ ገዘፍ ያለ ነገሮች ስትገቡ ሼር ለምሳሌ ሼር ኖርማሊ እንትን ብቻ ላይሆን ይችላል የሚቀጥለው ቢዝነሳችሁ ትናንሽ የግለሰብ ሱቅ ብቻ እየሆነ ላይቀጥል ይችላል። ሼር በመሆን አንድ ጥምረት በመፍጠር ትላልቅ ብራንዶች የሾፕ ብራንዶች ሊኖሯችሁ ይችላል። ያኔ ስቶኮቹ ግዙፍ ነው የሚሆኑት። ስለዚህ ማኔጅመንቱ ዲጂታል መሆን አለበት። በስፕሬድሺት ቪዥዋል የሆነ ዳታ ኖሮን ኢንፎርምድ የሆነ ዲሲሽን እየወሰንን ነው የሚቀጥለው ቢዝነስ። ለምሳሌ የተለያዩ ሀገራት ላይ የግለሰብ ሱቆች አይደለም ያሉት ብራንዶች ነው ያሉት። ያ ሶ እናንተ አንድ ላይ ሆናችሁ ሞር ትልቅ ስም ያለው የተለያዩ ቦታዎች ላይ ሾፕ የሚከፍት ሰራተኛ የሚቀጥር ሼር ካምፓኒ በመፍጠር ቢዝነሶች ሊሰሩ ትችላላችሁ። ኦኬ ዚስ ዌይ ሞር ስም ያለው ሞር ጠንካራ እና የተሻለ ትርፍ የሚያስገኝ ቢዝነስ መሆን ይችላል። ያኔ እንደዚህ አይነት የቴክኖሎጂ ኦፕሽኖች ክሪቲካል ነው የሚሆኑት። ኦኬ ቴንክ ዩ። ደግሞ ስለ ሰው ሰራሽ አስተውሎት ምናይ ይሆናል። ምንድን ነው ሰው ሰራሽ አስተውሎት ወይም ኤአይ የሚባለው ምንድን ነው? እና ሰው ሰራሽ አስተውሎት በደንብ የምናይ ይሆናል። እና ለምን ማተር ሲያደርጋ የሚሆን ለማየት እንሞክራለን። ለምን ማተር የሚያደርገው ሁሉም ነገር ወደ እዛ እየሄደ ነው እንዳስተዋላችሁት። እና ትናንሽ አድቫንቴጆች የተጋነነ ውጤት አላቸው። የተወሰነ መማር የተወሰነ በትምህርት መማር የተጋነነ ውጤት አለው። እንደምታውቁት የተወሰነ የቤዚክስ ኮምፒውተር ስኪል መያዝ ሪል ወርልድ ላይ ውጤቱ ሞር ፕሮናውንስድ ነው። ኦኬ እና አሁን ደግሞ የሰው ሰራሽ አስተውሎት ሁሉም ነገር ወደዛ እየሄደ ስለሆነ እዛ ላይ የተወሰነ እውቀት መያዛችን
የተጋነነ ውጤት ይኖረዋል። ኦኬ ሶ አንደኛው ምክንያት ይሄ ነው። ምንድነው ይሄ ሰው ሰራሽ አስተውሎት ኤአይ የሚባለው ምንድነው የሚለውን ለማየት እንሞክር። የኮምፒውተር ሳይንስ ውጤት ነው ኤአይ እና ምን ላይ ነው ፎከስ የሚያደርገው? የሰው ልጆች ማድረግ የሚችሉትን ነገሮች፣ ለምሳሌ የሰው ልጅ ማስተዋል፣ የሰው ልጅ ደግሞ የሰው ልጅ ሀሳብ፣ የሰው ልጅ ጭንቅላት ማድረግ የሚችለው የሰው ልጅ ብሬን ማድረግ የሚችለውን ነገር ነው ሊያከናውኑልን የሚችሉት። ለምሳሌ ማሰብ፣ ማሰላሰል፣ መማር እና ውሳኔ መወሰን፣ እነዚህ ተግባራትን ሊያከናውኑልን የሚችል የኮምፒውተር ሳይንስ ኤሪያ ነው ማለት ነው። ኦኬ ስለዚህ በዛ መልኩ መያዝ እንችላለን። ሰው ሰራሽ የሆነ አስተውሎት የተባለውም ለዛ ነው። ኮምፒውተሮችን ሞር የሰው ልጅ አይምሮ ብቻ ሊያደርግ የሚችላቸውን ነገሮች እንዲያደርግ ስናደርገው ማለት ነው። ማስላት፣ ማሰብ እና ውሳኔዎችን መወሰን፣ መገመት፣ ፕሬዲክት ማድረግ እነዚህ ጨምሮ ማለት ነው። ሶ ምንድነው ኤአይ ሊያደርግ የሚችላቸው ነገሮች? ኦልሬዲ እየተጠቀማችሁ ያላችሁት ነገሮች አሉ። ለምሳሌ በጥያቄዎች ኢንተርኔት ላይ ወጣችሁ ጉግል ላይ ወይም ደግሞ ቻት ጂፒቲ ላይ ወጣችሁ ጥያቄዎች ጠይቃችሁ የተለያዩ ኢንፎርሜሽኖች ያገኛችሁ ይመስለኛል። ያ እና ይሄ አንደኛው የኤአይ ውጤት ነው። ያ ሞር አሁን ደግሞ ምን እየሆነ ነው? በስልኮቻችን ዶክተሮችን፣ በስልኮቻችን ኢንጂነሮችን ይዘን ነው እየተንቀሳቀስን ያለ ነው። ሞር እውቀት በቀላሉ አክሰስ የሚደረግ ሆኗል ናዌዴይስ። ኦኬ እና ስፔሻሊ አሁን ያለንበት የኤአይ ኤራ ወይም ደግሞ በጣም ኤአይ ቡም ያደረገበት ኤራ እውቀትን የስልካችን ያህል ነው ያራቀው። በቀላሉ ስለ ብዙ ነገር መረጃ ማግኘት እንችላለን። እዚህ ጋር ጥንቃቄ ማድረግ ያለብን የሰው ሰራሽ አስተውሎት ፍጹም አይደለም፣ ሊሳሳት ይችላል። ይሄንን መርሳት የለብንም። ስለዚህ ሁልጊዜም ጥንቃቄ ሊጎለን አይገባም። ሌላኛው ነገር ደግሞ ምንድነው እንትን ማድረግ መቻል አለብን፣ ዳብል ቼክ ማድረግ መቻል አለብን። ሪፈረንሶች፣ የተጠቀማቸው ሪፈረንሶች ሄደን ቼክ ማረጋገጥ መቻል አለብን። ኦኬ የሰው ሰራሽ ነገር እስከሆነ ድረስ ሞር እንትን ልንል አይገባም፣ ሪላይ ልናደርግበት አይገባም። ያ ሰዎች ከሚጠቀሙባቸው በጣም የተለመዱ ግልጋሎቶች ውስጥ አንደኛው የተለያዩ ኢሜሎችን በተለይ ደግሞ ለተቋማት ኢሜል በምንጽፍ ሰዓት ፕሮፌሽናል የሆነ ኢሜል መጻፍ ልንፈልግ እንችላለን። ጊዜው ላይ ኖረን ይችላል ያን ለማድረግ እና አይዲያውን ጀነራል የሆነ አይዲያ ሰጣችሁት ሞር ፕሮፌሽናል የሆነ ኢሜል ስትራክቸር ሊያደርግልን ይችላል። የዋትስአፕ ሜሴጆችን የምትልኩት ለሞር ፕሮፌሽናል ነገር ለሚፈልግ አካል ከሆነ ስትራክቸር ሊያደርግልን ይችላል። ሶሻል ሚዲያ ላይ ኮንቴንቶች ስናጋራ ጥንቃቄ ማድረግ ከፈለግን እና ሞር ጥሩ የተሻለ እንትን ከፈለግን ይዘት ያለው ፖስት የሚደረግ ኮንቴንት ከፈለግን ኤአይ ሊያግዘን ይችላል ማለት ነው። ትራንስሌት በማድረግ አብዛኞቻችሁ ይሄን ተጠቅማችሁታል። ቋንቋን ትራንስሌት በማድረግ የምንጠቀምባቸው አብዛኞቹ የጉግል ትራንስሌት አለ፣ ሌሎችም የትራንስሌት ሲስተሞች የኤአይ ውጤቶች ናቸው። ኢሜጆች ናዌዴይስ በብዛት ዲፕ ፌክ ሊሆን ይችላል ኦር ደግሞ ማንኛውም አይነት የተለያየ ዓላማ ያለው ምስሎች ሲዘዋወሩ አይታችኋል ሶሻል ሚዲያ ላይ እና ይህም ጀነሬት የሚደረገው በኤአይ ነው። ኦኬ እና ሰዎች ሞር ኤአይ ጋር የተቆራኘ
ኮንቨርሴሽን አላቸው ናዌዴይስ እና ውሳኔ ለመወሰን ላይፋችሁ ላይ የተለያየ ውሳኔ በጣም የፈጠነ የኢንፎርሜሽን ካስፈለጋችሁ ኤአይ ሰጀስት ሊያረጋችሁ ይችላል በርካታ ጉዳዮች ላይ እና እንትኑ መረሳት የለበትም ሊሳሳት የሚችል መሆኑ ኤንድ ዳብል ቼክ ክሮስ ቼክ ማድረግ እንዳለባችሁ መርሳት የለባችሁ። ሶ ምንድነው ኤአይ ሲባል ተርሞቹን እንዲሁ በጠቅላሉ እንድታቁት ለማድረግ እንሞክር። ኤአይ እንግዲህ ትልቅ የሰው ሰራሽ አስተውሎት ምንትል ነው የኮምፒውተር ሳይንስ ዘርፍ ነው እና it covers all the technologies that make machines seems intelligent። ይሄ ማሽኖች ወይም ደግሞ ኮምፒውተሮች ኢንቴሊጀንት ወይም ማስተዋል የሚችሉ ማሰላሰል የሚችሉ መገመት ፕሬዲክት ማድረግ የሚችሉ ያደረጋቸው የኮምፒውተር ሳይንስ ኤሪያ ነው ብለናል እና በሱ ስር ደግሞ ያሉ እንትሮች አሉ ኤሪያዎች አሉ እና ይሄ ምንድነው ማሽን ለርኒንግ ዲፕ ለርኒንግ ሲባል ትሰማላችሁ። ስለ ኤአይ ካወራን አይቀር መነሳት ያለባቸው ኮንሰፕቶች ናቸው እና ማሽን ለርኒንግ ምንድነው part of AI where computers learn from data, okay, instead of being told what to do እና ከዳታ ነው የሚማረው። ዳታ ፊድ ታደርጉታላችሁ ትሬን ይደረጋል አሉ የኮምፒውተር ሳይንስ ስቴጆች አሉ። አንድን ማሽን አንድን ኮምፒውተር or አንድን ሲስተም ኢንቴሊጀንት የሚሆንበት ስቴጆች አሉ። ዋናው ግን የሚጀምረው ከምንድነው ዳታ ኦኬ ዳታ በመሰብሰብ ትሬን አድርጉ ከዛ በኋላ እንደ ሰው ልጅ የሰው ልጅ አእምሮ ማድረግ የሚችላቸውን ነገሮች ለማከናወን ይሞክራል ማለት ነው። ይሄን በቀላል ምሳሌ መውሰድ እንችላለን። ቋንቋኛ ልጅ ያለን ስንማር እንዴት ነው የተማርነው? በተደጋጋሚ ለቋንቋው በመጋለጣችን ነው አይደል? ደጋግመን ሰማን። ከዛ አእምሮአችን ምን እያደረገ ነው? ትሬን እያደረገ ነው። ከዛ ምን ማድረግ ጀመር? መናገር ጀመር። ሴዌይ ዳታ ፊድ በማድረግ ስለዚህ ኮምፒውተሮች የኮምፒውተር ሲስተም ቴክኖሎጂ አሁን አርቲፊሻል ኢንተለጀንስ ይባል ከቢግ ዳታ ያን ቢግ ዳታ ደግሞ ትሬን በማድረግ በተለያዩ ሂሳባዊ ሞዴሎች አሉ። ሶፊስቲኬትድ የሆኑ የሂሳብ ሞዴሎች አሉ። ሂሳብ ውስብስብ የሆኑ ሂሳቦች ኢምፕሊመንት የሚደረጉባቸው ሞዴሎች አሉ፣ አልጎሪዝሞች አሉ። ኦኬ እና በእነሱ ትሬን በማድረግ በማሰልጠን ከዛ ባገኘው ዳታ መሰረት ስማርት ኦር ደግሞ ኢንቴሊጀንት የሆነ ስራ መስራት ሲችል ነው ሌላ ነገር የለው። እና አሁን ደግሞ ከዛ በኋላ ከማሽን ለርኒንግ በኋላ ምን መጥቷል? ዲፕ ለርኒንግ የሚባል የኮምፒውተር ሳይንስ ኤሪያ መጥቷል ማለት ነው። ይሄንን ሃይራርኪያሊ እንድናስብ አርቲፊሻል ኢንተለጀንስ አያት አድርገን ብንወስደው ማሽን ለርኒንግ እንደ ልጅ ብንወስደው ዲፕ ለርኒንግ ደግሞ የልጅ ልጅ አድርጋችሁ መውሰድ ትችላላችሁ። እና አብዛኞቹ አሁን የምታያቸው ድንቅ የሚባሉ መነጋገሪያ የሆኑ የአርቲፊሻል ኢንተለጀንስ ውጤቶች የዲፕ ለርኒንግ ውጤቶች ናቸው። ኦኬ አሁን ሶሻል ሚዲያ ላይ የሚዘዋወሩ የኤአይ ምስሎች፣ ቪዲዮዎች እንደገና ደግሞ ቻት ጂፒቲ ኤንድ ሌሎችም አሉ ሊዮናርዶ ኤአይ ኤንድ ማይ ጆርኒ የሚባሉ የኢሜጅ ጄኔሬት ለማድረግ ቪዲዮዎች ጄኔሬት ለማድረግ አርቲፊሻል ቪዲዮዎች ማለት ነው። ኦር ደግሞ በሰው ሰራሽ አስተውሎት በኤአይ የተሰሩ ጄኔሬትድ የሆኑ ቪዲዮዎች እና ምስሎች ሲዘዋወሩ የምታዩት የዲፕ ለርኒንግ ውጤት ነው። ኦኬ እና ሞር ሶፊስቲኬትድ የሆኑ ስራዎችንም መስራት ይችላል። እና ኢንስፓይሬሽኑ ኬት ነው? ዲፕ ለርኒንግ የሰው ልጆች አእምሮ የሚሰራበት መንገድ አለ።
የሰው ልጆች አይምሮ ውስጥ ያለው ምንድን ነው? የነርቮች እጅግ እርስ በእርስ ኢንተርዋይንድ የሆኑ ነርቮች ነው አንድ ላይ በመሆን ይሄ ኢንቴሊጀንስ ወር ደግሞ ማስተዋል ማሰላሰል የሚባለውን ነገር ያስቻሉት እና የዲፕ ለርኒንግም ኢንስፓይሬሽን ከዛ ይመጣል። ኦኬ ኒውሮን የሚባሉ ኮንሰፕቶች አሉ እና የተለያዩ የመረጃ የኢንፎርሜሽን ወር የዳታ ፖይንቶች ኢንተርዋይንድ ሆነው ኦኬ ሴም ወይ የኛ አይምሮ ነርቭ ውስጥ አንጎላችን ውስጥ ያሉ ቢሊዮንስ የሚቆጠሩ የነርቮች ኮኔክሽን የፈጠረውን ኢንቴሊጀንስ ሚሚክ ለማድረግ ነው ዲፕ ለርኒንግ የሞከረውና ውጤት አይተውበታል። እንደ የሚደንቁ ፈጠራዎች መሳካት ችለዋል። የተሻለም ነገር ሞር እንደ ሰው ልጅ ኦልሞስት እንደ ሰው ልጅ የተለያዩ ኦር ደግሞ ሜቢ ከሰው ልጅም በተሻለ መልኩ የተለያዩ ውሳኔዎችን መወሰን የሚችሉ ፈጠራዎች እየመጡ ነው። ኦኬ ሶ እና በየቀኑ ኤአይ እንጠቀማለን። ለምሳሌ ሰርች ስታደርጉ ብዙ ጊዜ የሆነ ጽሁፍ ጀመራችሁ ይጨርስላችኋል ኦር ይገምታል አስተውላችሁ ከሆነ አጋጥሟችሁ ከሆነ እና ደግሞ የሆነ ጉዳይ ላይ ኢንተርኔት ላይ ወጣችሁ ቼክ አድርጋችሁ ከሆነ ማስታወቂያዎች ከዛ ጋር በተያያዘ ስልኮቻችሁ ላይ ይመጣል። ልብ ብላችሁ ከሆነ ሌትስ ሴይ እናንተ እንትን ፈለጋችሁ ናይክ ኤር ጫማ ፕራይስ ስንት እንደሆነ ለማወቅ ፈለጋችሁ ጠይቃችሁ ከዛ በኋላ ስልኮቻችሁ ላይ ኮምፒውተራችሁ ላይ የሚመጡ ማስታወቂያዎች ከጫማ ጋር የተገናኘ ነው። ሶ ምንድነው የሚያስበው ሲስተሙ ያና ሞር ከጫማ ጋር የተገናኘ ኢንተረስት አላችሁ ብሎ ነው የሚያስበው። ኦኬ ኤንድ ኢት ዋዝ ራይት አይደል እንዴ? ይሄ አንደኛው ኦልሬዲ እየተጠቀምን ያለ ነው የኤአይ እንትን ነው ፊቸር ነው። ኦኬ እና ጉግል ማፕ ስንጠቀም ለምሳሌ በጣም ቤስት የሚባለውን ሮውት ነው የሚያሳየን። ይሄም አንደኛው የኤአይ ውጤት ነው። የሆነ ሰው ቁጭ ብሎ አይደለም ከሆነ ቦታ ወደ ሆነ ቦታ ስትጓዙ የጉግል ማፕ ትጠቀማላችሁ። ናውዴይስ ጉግል ማፕ ያለ ጉግል ማፕ ብዙ ሰዎች እንትን ላይ ነው አሞንግ ፋንዳሜንታል ከሆኑ አፖች ውስጥ ነው ሰው ቤስት የሚባለውን ሮት ስፔሻሊ በማናቃቸው ቦታ ስንሄድ ቤስት የሚባለውን ሮት ያሳየናል፣ መንገድ ያሳየናል አይደል? ከዚህ እስከዚህ ቤቱ ጋር ይሄዳል፣ ምን ያህል ደቂቃ ይፈጃል የሚለውን ካልኩሌት ያደርጋል። ያን የሆነ ሰው ቁጭ ብሎ ሆነ ካልኩሌት የሚያደርገው ኢት ኢዝ ኖት ኦኬ። ያን ካልኩሌሽን ያን ሮት ያችን መንገድ የሚያሳየን ይሄ በኤአይ ዴቨሎፕ የተደረገ ሲስተም ነው። ኦኬ እና ትሬን ያደርጋል በየጊዜው ራሱን እያሻሻለ ነው የሚወጣው። ልብ ብላችሁ ከሆነ ጊዜ በፊት ጉግል ማፕ ያን ያህል ጥሩ አልነበረም። አሁን ግን ኦልሞስት ፒክሰል ፐርፌክት ነው፣ ኦልሞስት ፐርፌክት ነው። ኦኬ ያ ማለት ግን ሙሉ ለሙሉ መተማመን የለብንም። የትኛውም የኤአይ ፕሮዳክት አብዛኞቹ የኤአይ እንትሎች አብዛኞቹ የኤአይ ውጤቶች ፕሮዳክቶች እንደሚሉት ሊሳሳት ይችላል። ኦኬ ቻትጂፒቲ ላይ ከስር ልብ ብላችሁ ከሆነ ሊሳሳት ስለሚችል የሚል እንትላለ። ኦኬ ስለዚህ ሁልጊዜም ካውሸስ መሆን ጥሩ ነው እና አሉ ሌሎች ለምሳሌ ቮይስ ታይፒንግ እናንተ እያወራችሁ የማይመቻችሁ ከሆነ ስራ እየሰራችሁ ከሆነ በቮይስ ታይፕ ለማድረግ ከፈለጋችሁ ፊቸሮች አሉ። ፌስ ሪኮግኒሽን ለምሳሌ በፌስ አንሎክ ማድረግ እንችላለን ስልኮቻችን። ያን የቻልነው በምንድን ነው? የማሽን ለርኒንግ አንደኛው አፕሊኬሽን። ኦኬ እንዴት ነው ፊቴን ማስታወስ የሚችለው ስልክ? የሚደንቅ ነው። ይሄ የማሽን ለርኒንግ ወር ደግሞ የአርቲፊሻል ኢንቴሊጀንስ የመጀመሪያ ልጁ ነው ብለናል። ማሽን ለርኒንግ ራይት። ስለዚህ የሱ ውጤት ነው። ኦኬ ትሬን ያደርጉታል። ከዛ በኋላ
የተለያዩ አሁን ለምሳሌ የፌስ ሪኮግኒሽን ብናይ እጅግ በጣም ለማሰብ የሚከብደንን ያህል የሰው ልጆች የፊት ገጽታ ለኮምፒውተሩ በመስጠት ከዛ በኋላ ነው እየተማረ ይመጣው። አንድ ሰው ከሌላ ሰው በምንድን ነው የሚለየው? ኦኬ ኦልሞስት ሁሉም ሰው ወር ደግሞ የሰው ልጅ በስትራክቸር ደረጃ ሁለት አይኖች አሉት። ሁለት አይን አለው። ኦኬ ራሱ ነው አይልም ፌስ ሪኮግኒሽን ራይት ቢኮዝ የሰው ልጆች ሁለት አይን አላቸው። ሶ ምንድነው ራሱን እያስተማረ ይመጣል። ምንድነው አንድን ግለሰብ ከሌላ ግለሰብ የሚለየው የሚለውን ራሱን ሞር እያስተማረ የአይናችን ዊድዝ ኦኬ የአይናችን እቺ ስፋቷ እቺ ቅዳጇ ያላት ስፋት ከአይናችን አንደኛው ሴንተር እስከ አፍንጫችን ቲፕ ያለው ርቀት ኦኬ እኚህ ነገሮች ሞር እንትን ናቸው። ከአንድ ሰው ሌላኛው ሰው ላይ የማይደገሙ ነገሮች ናቸው። ኦልሞስት የኛ የሆኑ ነገሮች ናቸው እና ይሄንን የሚያገኘው በምንድነው? ትሬንድ በመሆን ስለዚህ ምንም ማጂክ የለውም። ኢትስ ኦል አባውት ትሬን ስለሚያደርጉት ነው ማወቅ የቻሉ። ስለዚህ ሰው ልጆችን ከሌላ ሰው ልጅ የሚለይበትን መለያ ያገኛል ማለት ነው። በጣም በብዙ ሺዎች በመቶ ሺዎች ሜቢ በሚሊዮን የሚቆጠር የተለያዩ ፊት የሰው ልጆችን ገጽታ በመስጠት ለዛ ሲስተም ከዛ በኋላ ያለማመዱታል። ሱፐርቫይዝድ እና አንሱፐርቫይዝድ የሚባሉ የማስተማሪያ መንገዶች አሉ። አሁን ዲፕ ወደዛ አንሄድም፣ ግን ጄኔራል አይዲያው እንዲኖራችሁ ያን ዳታ ከሰጡት በኋላ ትክክል ሲያገኝ ትክክል ነህ፣ ሲሳሳት ትክክል አይደለህም እያሉ ያሰለጥኑታል ማለት ነው። ከዛ ከሆነ ጊዜ በኋላ አኪዩሬሲው ወደ 99 ምናምን ሲደርስ ነው ወደ ኦር ደግሞ በቂ ነው የሚባል ደረጃ ሲደርስ ለፕሮዳክሽን ኦር ደግሞ ለሲስተሞች ላይ ስልኮች ላይ እንዲያገለግል ላውንች የሚደረገው እንደዛ ነው። ስለዚህ it's not a magic, it's just a training, okay, based on the data ፊድ በሚደረገው ዳታ መሰረት ነው ትሬን አድርገው አሰልጥነውት ደጋግሞ ትክክል እያሉ ያ ሲስተሙ ምን እያደረገ ይመጣል? እየለየ ይመጣል። ኦኬ and this is how it is. ሶ ኤአይ ደግሞ ብዙ ጊዜ እንትላለ ትክክል ያልሆነ አስተሳሰቦች አሉ። ኤአይ መጠቀሚያ ነው፣ ቱል። ኦኬ ለምሳሌ ቤቶቻችን ውስጥ ቱል አለ አይደል? ለምሳሌ መዶሻ ምንድነው የሚያደርግልን? ቤቶቻችን ውስጥ ያለ የተበላሸ ነገር በሙሉ ያስተካክልልን፣ እኛ እንድናስተካክል ያግዘናል። ራይት ኦኬ ያ ጫማ አለ። ጫማ አይራመድም፣ አይሄድም። እኛ ስንጓዝ ግን ሞር ኮንቪኒየንት በሆነ መልኩ እንድንንቀሳቀስ ይረዳናል። ኦኬ ሶ ኤአይ ስራዎችን ይወስዳል ኤንድ እኛን ሞር ያደርገናል የሚለው ስጋት ብዙ ጊዜ ይሸጣል። ከዛ ጋር በተያያዘ ማወቅ ያለባችሁ ኤአይ አይደለም ሙሉ ለሙሉ ስራዎችን ኤንድ የሰው ልጆች ማከናወን የሚችሉትን ነገር በሙሉ ጠቅልሎ የሚወስደው ኤአይ ሳይሆን ኤአይን የሚያውቀው ሰው። that's why more ኤአይ ላይ ኢንተረስተድ መሆን ያለባችሁ ለዛ። ኤአይን የሚያውቀው ሰው ኦር ከኤአይ ጋር ሞር ፋሚሊያር የሆነ ሰው ስራዎችን ሊወስድ ይችላል ነው እንጂ ኤአይ በራሱ ስራውን አይወስድም። ኦኬ ኢትስ ኤ ቱል መገልገያ ነውና ናውዴስ ደግሞ ኦልሞስት ሁሉም ነገር ላይ የገባ ያለ ነገር ነው። ኢንተረስትድ መሆን አለባችሁ እናንተ። አሁን ሞር ኢንተረስታችሁን ለመኮርኮር ነው አላማዬ እኔ። ኦኬ ያ ዩቲዩብ ላይ ስገቡ ስለ ኤአይ የተለያዩ ነገሮች ለማየት ሞክሩ። ኦኬ ቢኮዝ ባለን አጭር ሰዓት ስለ ኤአይ ሁሉንም ነገር ማየት አንችልም፣ ግን ፍላጎት ይኖራችሁ ይገባል። መጪው ጊዜ በአርቲፊሻል ኢንቴሊጀንስ ሊትሬት የሆኑ ወይም በአርቲፊሻል ኢንቴሊጀንስ አይዲያ ያላቸው ሰዎች የተሻለ ቦታ የሚያገኙበት
የምታስታውሱ ከሆነ የኮምፒውተር እውቀት ያላቸው ሰዎች የሆነ ታይም ቤዚክ የኮምፒውተር እውቀት ያላቸው ሰዎች ብዙ አድቫንቴጅ ነበራቸው። ኦኬ አድቫንቴጅ ኖርማሊ ታንጂብል አድቫንቴጅ ባይኖር እንኳን ኮንፊደንስ ደግሞ ማተር ያደርጋል ታውቃላችሁ። ኦኬ ስፔሻሊ ከሀገር ውጭ ያላችሁ ሰዎች ቴክኖሎጂ በፍጥነት የሚለዋወጥበት ቦታ ስላላችሁ እንደዚህ አይነት ቀጣይ ኦር ደግሞ የቴክኖሎጂ ሺፍት ሲኖር በፍጥነት እንትን ማድረግ መቻል አለባችሁ፣ መቀላቀል መቻል አለባችሁ። ኦኬ ሶ ኢንተርኔት ላይ ዩቲዩብ ላይ ስትወጡ ስለ ኤአይ እንትሎች ሪሊዞች የተለያዩ ማድረግ የምችሏቸው ነገሮች ለማወቅ ሞክሩ። ኦኬ ያ እና እንዴት ነው ስሞል ቢዝነሶች ኦር ደግሞ ኖርማል ቢዝነሶች ኤአይ ሊጠቀሙ የሚችሉት? ናው እንደዚህ ላይ ሊጠቀሙት ይችላሉ፣ ግን እዚህ ቀጣይ የሚሆነው ይሄ ነው። ኦኬ ለምሳሌ ከሴልስ ጋር በተያያዘ ትሬንዲንግ የሆኑ ፕሮዳክቶች ምንድን ናቸው? ዲማንድ ምንድን ነው በጣም ሊፈለግ የሚችለው? ኦኬ እኚህን ፕሮዳክቶች ሰጀስት ሊያደርግ ይችላል። ኦኬ ይሄ ፕሮዳክት በጣም መፈለጉ አይቀርም፣ ትሬንድ እያደረገ ነው። ይሄ እንትን እዚህ ሀገር ላይ መጀመሪያ ላውንች ሲደረግ ብዙ እንትን አልነበረው። ከዛ የተሻለ ፍላጎት ስለነበረው አሁን እዚህም ተመሳሳይ ነገር ሊሆን ይችላል። ሲ ላይክ ፍሮም ዘ ቢግ ፒክቸር እናንተ ሊረዳ የሚችል የፕሮዳክት ዲማንድ ቀድሞ ፕሪዲክት ሊያደርግ ይችላል። ኦኬ ያ ኤንድ ከከስተመር ጋር ያላችሁን ኮሚኒኬሽን ኦፍ ኮርስ የእናንተ ፊዚካል ነው ኮሚኒኬሽናችሁ። ሞር ፈርማችሁ ያደገ ሲመጣ ምናምን ኮሚኒኬሽናችሁ በእንትን ብቻ አይሆንም፣ በፊዚካል ብቻ አይሆንም፣ በኢሜይል ኤንድ የተለያዩ የሶሻል ሚዲያ ኮሚኒኬሽን ሚንሶች ነው የምትገናኙት። እና ኤአይ ኤጀንት የሚባል መጥቷል አሁን። ኦኬ ስለ ኤአይ ኤጀንት ዩቲዩብ ላይ ወጣችሁ ቼክ እንድታደርጉ አበረታታችኋል። ምንድነው የሚያደርገው? አብዛኞቻችሁን ሲስተማችሁን ኮኔክት ታደርጋላችሁ፣ ኢሜይላችሁን፣ ዋትስአፓችሁን። ኦኬ ከዛ በኋላ አውቶማቲካሊ ሪፕላይ ነው የሚሰጠው። ኦፍ ኮርስ የኛ ሪፕላይ በአብዛኛው ሂዩማን ቱ ሂዩማን ስለሆነ አውቶማቲክ ሪፕላይ አንፈልግ እንችላለን። ግን ግዙፍ ሲሆን ታውዘንድስ ኦፍ ሜሴጅስ ኦር ደግሞ ሃንድረድስ ኦፍ ሜሴጅ ቢዝነስ ሪሌትድ ሜሴጅ ሲሆን ስትራክቸር ታደርጉለትና ኮንስትሬንትስ አውጣችሁለት። ኮንስትሬንትስ ለምሳሌ ማድረግ የሌለበት ነገር ኤንድ ኖርማሊ ደግሞ ወዲያው ቢመልስ ችግር የሌላቸው ኤሪያዎች አሉ። ለምሳሌ የስራ ሰዓት ዱ ዩ ጋይስ ወርክ ኦን ዊኬንድስ? ሌትስ ሴይ ዩ ዶንት ወርክ ኦን ዊኬንድስ። እንደዚህ አይነት ምላሽ እናንተ ስትመልሱት this is not እንትን ትክክል አይደለም። ሲስተሙ ሊመልስ ይችላል። ኦኬ መሽመሽ ነው የስራ ሰዓታችሁ፣ ኦፊስ በመጣ መች አገኛችኋለሁ የሚል ሜሴጆች አውቶማቲካሊ ይሄ ኢንቴግሬትድ በሆነው ሲስተም ሊመልስ የሚችል ኦኬ ይሄን ሊሰራ ይችላል። አሁን በአጭር ጊዜ ውስጥ ሜቢ በአመት ኦር በሁለት አመት ውስጥ እንደዚህ አይነት ነገሮችን በስፋት ታያላችሁ። ሰዎች ሲስተሞቻቸውን በሙሉ ኢሜይሎቻቸውን፣ ዋትስአፓቻቸውን በዚህ በኤአይ ኤጀንት ሊንክ ያደርጉና እነሱ መመለስ የማይጠበቅባቸውን ሜሴጆች ሲስተሙ ይመልስላቸዋል፣ ስራቸውን ያቀላል እና ማርኬቲንጋችሁን ሊያግዝ ይችላል። ሶሻል ሚዲያችሁን ማኔጅ ሊያደርግ ይችላል። ኦኬ የቢዝነስ ሶሻል ሚዲያችሁን ኤንድ ስቶካቻችሁን። ኦኬ አሁን የኛ እናንተ ያላችሁ ስቶክ ይመስለኛል እንዲሁ በኮመን ሴንስ አይታችሁ ይሄ አልቋል፣ ይሄ በብዛት መግባት አለበት፣ ይሄን ቶሎ መጨረስ አለብን፣ ኤክስፓየሩ እየደረሰ ነው የሚል ውሳኔ ልትወስኑ ትችላላችሁ። ዋት ኢፍ ይሄ እየገዘፈ ሲሄድስ ስቶኮቻችሁ? ኢትስ ሃርድ ራይት። ሶ ኦፕቲማይዝ ሊያደርግላችሁ ይችላል የኢንቨንተሪ ሌቨሎቻችሁን እና ሪኦርደር መደረግ ያለበትን አይተም ቀድሞ እንትን ሊላችሁ ይችላል። ሶ ይሄ አሁን እንትን ይመስላል ስናወራ ሜቢ ይሆናል ፊውቸሪስቲክ ይመስል ይችላል። በት ታግሱ፣ በጣም ቢበዛ 2 አመት ካሁን በኋላ ሞር ሲስተሞች አሁን በምላችሁ መልክ እየተሳሰሩ ይመጣሉ። አክቹአሊ ስለ ኤአይ ሲወራ በአመታት አይወራ፣ በሳምንታት ነው የሚወራው። ምክንያቱም ለውጦች በፍጥነት ነው እየመጡ ያሉት። ኦኬ
ያ እና ከውሳኔ ጋር በተያያዘ የሆነ ነገር ለመወሰን ኢንሳይት ልትፈልጉ ትችላላችሁ። ዩ ካን ኮንሰልት። ኦኬ እንዳልኳችሁ ኢንጂነሮች፣ ዶክተሮች ኤንድ ኮንሰልታንቶችን ነው በስልካችን ይዘን እየተጓዝን ያለ ነው። እንዴት መጠቀም እንዳለብን ነው ማወቅ ያለብን። ያ ሶ ኢንሳይት ልናገኝ እንችላለን። ልናማክር እንችላለን። ቻትጂፒቲ ላይ ገብተን ጥሩ ኢንሳይቶችን ልናገኝ እንችላለን። ኦፍ ኮርስ አሁንም መርሳት የለብንም። ሁልጊዜም ከውሸት መሆን አለብን። ሊሰሳት ይችላል፣ ግን ደብል ቼክ አድርገን ሪሶርስ ከምን ተነስቶ እንደዛ እንዳለ ሞር ሪፈረንሶችን ወስደን ካረጋገጥን በኋላ ተሰጠን ኢንሳይት ኦር ኢንፎርሜሽን ትክክል መሆኑን ካረጋገጥን በኋላ ሞር ኢንፎርምድ የሆነ ውሳኔ እንድንወስን ሊያግዘን ይችላል። ያ ሶ ከኤአይ በፊት አብዛኛው ነገር በማኑዋል ነው የሚሰራው። ፕሮሰሶች ቀርፋፋ ናቸው እና ስህተቶች ይሰሩ ነበር። ግን አሁን በኤአይ ሞር ፋስተር ኤንድ ሞር ኤፊሽንት ወርክስ ቤተር ኢንፎርምድ የሆነ እቅድ ክላሪቲ ኤንድ ያነሰ ስህተቶች እንደሚሰሩ ነው ከኤአይ ጋር ፕሮሚስ የሚደረገው። ኤአይ ይሄን ነው የሚያደርገው። ኦኬ ሶ እዚህ ጋር ዋናው ነገር ምንድን ነው? ዋትስ ዘ ሞስት ኢምፖርታንት ስኪል? ፕሮምፕቲንግ ምንድን ነው የሚለውን ለማየት እንሞክር። ፕሮምፕቲንግ ለኤአይ ሲስተም እናንተ ስፔሻሊ በቻትጂፒቲ ኦር ኢሜጅ ጄኔሬት የሚያደርጉ ሲስተሞች አሉ፣ ቪዲዮ ጄኔሬት የሚያደርጉ ፕላትፎርሞች አሉ። እነሱ ጋር ስሄዳችሁ እናንተ የምትጽፉት ነገር ማለት ነው። እናንተ አሁን ለእኔ ትጽፉልኝ ያላችሁ ሀሳብ ላይ ከጓደኞቻችሁ ለቤተሰባችሁ ትጽፋላችሁ። ለኤአይ ትጽፉ የሴ ፕሮምፕት፣ ያቺ ጽሁፏ ፕሮምፕት ነው የምትባል። ኦኬ ያ ሶ ምንድነው እዛ ጋር ማወቅ ያለብን ነገር የሚለውን ለማየት እንሞክር። ሶ AI works based on what you ask it to do. This instruction is called prompt. Okay, እናንተ ታዙታላችሁ፣ ጠይቁታላችሁ እና የምትጠይቁት ወይም የምታዙት ያቺ ጽሁፍ ፕሮምፕት ትባላለች። እና ጥሩ ፕሮምፕት ካላችሁ ጥሩ መልስ ታገኛላችሁ። ኦኬ የቆየ የአይቲ ተርም አለ ኪጎ የሚባል ጋርቤጅ ኢን ጋርቤጅ አውት እንደማለት። ጥሩ ያልሆነ ነገር ከሰጣችሁ ጥሩ ያልሆነ ነገር ነው የሚመልስላችሁ። ኦኬ ስለዚህ እንዴት ነው ትክክለኛ የሚባለው ፕሮምፕት አደራረግ ወር ደግሞ ትክክለኛ የሆነ ለኤአይ ጋር ኮንቨርሴሽን ሲሆን ፕሮፐር የሆነ ወይ ምንድን ነው? ኦኬ ማወቅ ያለብን ነገር ሶስት ነገሮች መርሳት የለብን። ስፔሻሊ ቻትጂፒቲ ላይ እንደ ቻትጂፒቲ አይነት ፕላትፎርሞች ላይ ወር ደግሞ ማንኛውም አይነት ፕላትፎርሞች ላይ ኮንቴክስት የሚባል ነገር አለ። ኮንቴክስቱን ማወቅ መቻል አለበት። ኦኬ እና የምትሰጡትን ታስክ መለየት መቻል አለበት። ምንድን ነው እንዲያደርገው ጠይቁት። ለምሳሌ ባድ ፕሮምፕት ይባላል። ሄልፕ ሚ ብትለው ኮንቴክስቱ ምንድን ነው ማድረግልህ አልተጠቀሰም። ራይት ሶ ጀስት ሄልፕ ሚ ምን ሊያደርግላችሁ ይችላል? ሄልፕ ዩ ራይት ኤ ሜሴጅ ፎር ከስተመርስ አባውት ኒው ስቶክ። ዚስ ኢዝ ሞር ኮንቴክስት አለው። ሶ አንተ ምንድነህ ማለት ነው? ነጋዴ መሆንህን ያውቃል። ኦኬ ኤንድ ታስክ ክሊር የሆነ ታስክም ተቀምጧል አይደል? which is ሜሴጅ እንዲጽፍ። ሌላው ከፕሮምፕቲንግ ጋር በተያያዘ ማወቅ ያለብን ነገር የመጀመሪያው ነገር ምንድነው? የምትሰጡትን ታስክ ክሊር ማድረግ አለባችሁ ብለናል። ኦኬ ምንድነው እንዲያደርግላችሁ የፈለጋችሁ ያላችሁት ክሊር መሆን አለበት። ሄልፕ ሚ ብቻ ሊሆን አይችልም። ሲ one of the bad example። ሁለተኛው ነገር ደግሞ ኮንቴክስት ማወቅ አለበት። ኦኬ ማን ነው እየጠየቀ ያለው? የት ነው እየተጠየቀ ያለው የጥያቄ የሚለው መታወቅ አለበት። ቢኮዝ ዲፍረንት ፕሌስ ዲፍረንት ፐርሰን ዲፍረንት አይነት ምላሽ ሊኖረው ይችላል። ኦኬ ለምሳሌ ዶክተር ሆኖ መረጃ ሲጠይቅና
ኖርማሊ የሜዲካል ናውሌጅ የሌለው ሰው መረጃ ሲጠይቅ ተመሳሳይ ምላሽ አይሰጠውም። ራይት ከጥንቃቄውም ጭምር ለምሳሌ ይሄ ነገር ይሄ ነው የሚል መልስ ቢያገኝና ምንም አይነት የዋርኒንግ ተያያዥ ማወቅ ያለበት ኢንፎርሜሽን ካልተሰጠው ያ ግለሰብ የተሳሳተ ውሳኔ የማይሆኑ አይነት ውሳኔ ሊወስን ይችላል። ስለዚህ who is asking የሚለውም ወሳኝ ነው። ኤንድ ቦታው ራይት ሳውዝ አፍሪካ ሆናችሁና ኢትዮጵያ ሆናችሁ ተጠይቁ ተመሳሳይ አይነት ምላሽ ላይሰጣችሁ ይችላል። ምክንያቱም ለምሳሌ በሆነ የቢዝነስ አይዲያ ሳውዝ አፍሪካ ላይ ያ የቢዝነስ አይዲያ ተግባራዊ የሚሆንበትና ኢትዮጵያ ላይ ተግባራዊ የሚሆንበት መንገድ የተለያየ አይደል? ስለዚህ የተለያየ ቦታ የተለያየ አይነት መልስ ሊያገኝ ስለሚችል ያን ማወቅ አለባችሁ። ስለዚህ ሞር ኦፍ ኮንቴክስት የሚባለው ያ ነው። ማን ነው ይጠይቅ ያለው? ከየት ነው ይጠይቅ ያለው? ይህን ታስኩ ምንድን ማወቅ አለበት። ሶስተኛው ነገር ደግሞ ኮንስትሬንትስ ኦር ደግሞ መልስ ሲመልስላችሁ ፎርማት መስጠት መቻል አለባችሁ። በጣም ረጃጅም መልስ የሚያስጠላችሁ ከሆነ ቁጥር ኦር ደግሞ የሆነች ሾርት ፕሪሳይስ የሆነች መልስ ከፈለጋችሁ ፎርማት ታደርጉ ትችላላችሁ። ለምሳሌ what is the population size of Ethiopian immigrants in South Africa? This is a question, right? So ይሄንን ፎርማት ረጅም መልስ ሊመልስላችሁ ይችላል። አንሰር ሾርት ብትሉ የሚመልስበትን ፎርማት ነገራችሁት ማለት ነው። አጠር አድርገህ መልስልኝ። ኦኬ ያኔ ምን ይሆናል ማለት ነው? በምትፈልጉት መልኩ ጀስት ሾርት አንሰር about 120,000 Ethiopian immigrants mostly undocumented are estimated to live in South Africa እና ሪፈረንስ አለው። ኦኬ ብዙ ጊዜ መረጃ ሲሰጣችሁ ሪፈረንስ ስለሚያስቀምጥ ገብታችሁ ዳብል ቼክ ማድረግ መርሳት የለባችሁ። ኦኬ ያ ሶ ይሄ ነው ታስክ የምትሰጡት። ታስክ ክሊር መሆን አለበት። እንደ ኮንቴክስት ኦኬ ክሊር የሆነ ኮንቴክስት መሆን አለበት። have few no I am a businessman ማን እንደሆናችሁ ነግራችሁታል። I live in South Africa. I want to know a business ideas I can work on here. Here with small budget. Answer in few answer briefly ልትሉ ትችላላችሁ። ኦኬ ይሄ ትንሽ ሰፋ ያለ ጥያቄ ስለሆነ የሚመልስበትን መንገድ ፎርማት ማድረግ ትችላላችሁ ነው። ብዙ ጊዜ ሰው በረጃጅም መልሶች ይሰላቻልና ፎርማት ማድረግ እንችላለን። ኮንቴክስት በቂው ኮንቴክስት ከሰጠነው ስለኛ ስላለንበት ቦታ እና ምን እንዲያደርግልን በግልጽ ከጠየቅነው ኦፕቲማይዝድ የሆነ የተሻለ ኢንተራክሽን ሊኖር ይችላል ከአርቲፊሻል ኢንተለጀንስ ፕላትፎርሞች ጋር። this is ChatGPT ኦኬ ሶ ብሪፍሊ መልስልኝ ማለት ነው፣ በተቻለ መልኩ ባልተንዛዛ መልኩ ማለት ነው። here are small budget ideas that work well in South Africa. tuck shops, fresh fruits and veg resale you buy from market
and sale retail, mobile food service, haircut and barber service, car wash, cooked food sales, second-hand clothes. I don't know. There is second-hand clothes and የሚሸጥ ምናምን but this is a good idea, right? Delivery runner, phone and computer repair, printing and CV typing, online reselling, cleaning services. Okay? እና ምን ይላችኋል ከስር የበጀት ሬንጅ ብነግረኝ የተሻለ ነገር ይችላል ይላል። ሶ this way የተሻለ ኢንተራክሽን ሊኖራችሁ ይችላል። ስለነበረን ቆይታ በጣም አመሰግናለሁ። መጀመሪያ ላይ እንዳልኳችሁ በጣም ጥሩ ተማሪዎች ናችሁ እናንተ። ኢዲዲ አካዳሚ ደግሞ ፈርታይል የሆነ ማይንድ በደቡብ አፍሪካ እንዳለ የተገነዘቡ ይመስለኛል። በዲፕሎማ ደረጃም ሆነ በሃየር ሌቨልስ የተሻለ የአይቲ ትምህርት ቢሰጥ እንደገና ደግሞ ሲኦሲ የምትፈተኑበት አግባብ ቢመቻች እናንተ ሞር መሰላሉን ለመውጣት በቂ መስላላችሁ፣ በቂ ፍላጎትም አላችሁ። ስለዚህ ጥሩ ይሆናል። ስለነበረኝ ጊዜ በጣም አመሰግናለሁ። አሁን እንደ ነገርኳችሁ ሌላ ዓለም ክፍል ላይ ነው ያለሁት። እንደ ያኔ ስናደርግ እንደነበረው ክላስ አብረን ቁጭ ብለን እየተማማርን እያንዳንዷን ነገር አብረን እያየን እንትን ብንል ሞር ደስ ይለኝ ነበር። ካለን የሰዓት ሰፊ የሰዓት ልዩነት አንጻር ያንን ማድረግ አልቻልንም። ግን በቂ ኢንስፓይሬሽን ሞር እንትሩ ነው ይሄ ኢንስፓይሬሽኑ ነው ዋናው እና በቂ ኢንስፓይሬሽን እንዳገኛችሁ ይሄን ደግሞ ትንሽ ስክራች የፈጠርን ይመስለናል። ስለዚህ በርቱ። አመሰግናለሁ።